በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ተከሳለ ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይላት ማስቀረት ይቻል ነበር አብሮ እየዶለተ ብሎ ግን መሬታችን ተይዟል ደሞ ብሎ ሚዲያ ሲያቀኝ ይከሳል እኛ ለምንበት የሆነ ነገር ተደረገ መንግስት አስረክበው መጡ እና የሚሉት ወሬ አለ የምን መንግስት ተፈናቃይን መልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሳቀዩ ነው ይላል እውቅናን በተመለከተ ያለው ሁኔታ ምንድነው ፓርቲ ሰራዊት የለው በቃ የህወሓት ሰራዊት ስለተባለ የህወሓት ሰራዊት ይጀል ቀጥላል ሊሆን አይችልም መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደተካደ ሰውና ጉዳዩን እንደማያቀው ሰው እንዳድሶ ነው የመከራከር ነገር ነው አንዱ ፈተና የሚያበዛው ይሄ ለምን ሆነ ምንድነው ምክንያቱ አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው ምንም ርባና የለውም ማለት ነው አዲስ ፓርቲ ያዋቀራችሁ ነው የሚባለው ምን ላይ ደረሰ እንግዶቻችን ስለመጣችሁ በጣም እናመሰግናለን ወደ መጀመሪያው ሐሳቤ ሲሄድ ለአቶ ጌታቸው ነው ወደ ኋላ መለስ እንበልና ለሁለት ዓመታት ያክል የተካሄደው ግጭት አጠቃላይ ውጤቱን ሲመለከቱት አሁን ላይ ምን ይላሉ ይሄን የማነሳው ምንድነው አንዳንድ አካላት ግጭቱን አስቀድሞ ማስቀረት እንደሚቻል የሚያነሱ አሉና በእውኑ ግጭቱን አስቀድሞ ማስቀረት ይቻል ነበር እኔም አስቀድሞ ማስቀረት አይቻልም የሚል እውነት አለኝ አስቀድሞ ማስቀረት ማይቻልበት መቀነስ ይቻል ነበር ጥፋቱን መቀነስ ይቻል ነበር አስቀድሞ ለማስቀረት ጥረት ያደረጉ ጓደኞች ነበሩኝ ሰዎች ነበሩ በአጋጣሚ ራሳቸው ሲናገሩ ራሳቸው ይናገሩት በሁለቱ ሳይድ ብቻ ቢሆን ኖሮ ጉዳዩ ምናልባት መቅረት የሚችልበት እድል ነበር ሌሎችም ጭምር የተጨመሩበት የተካረረ ስሜት ያደረበት ጉዳይ ስለነበረ በሄደበት ልክ ወደ ሄደበት ርቀት ግን መሄድ አልነበረበትም ሰው ግጭት የሆነ በሰላማዊ መንገድ መፍታት ያልተቻለን ችግር ለፍታ ብለ ስትንቀሳቀስ ማይቀር ነው ግጭት ለምሳሌ ምርጫ ያላደረገን መንግስት አንቀበልም የሚል አቋም የያዘ ሰው ምርጫ ራዝሟል ከሚለው መንግስት ጋር በአንድ ወይም በሌላ መልኩ መጋጨቱ ግዴታ ነው ግጭቱ አሁን ያን የያዘው ደረጃ ላይ መድረስ ነበረበት የሚለው ጉዳይ ግን it's entirely different story ሲጀመር ማቆም ይችላልበት እድል ነበረ መሃል ላይ ማቆም ይችላልበት እድል ነበረ ከዛም ቀጥሎ ማቆም በዚህ አጋጣሚ ለረዘም ላለ ጊዜ ከፕሪቶሪያም በፊት ይሄን ለማስቆም ያስችሉ መድረኮች በሚኒስትር ቢሆን የተደረጉ የነበረበት ሁኔታ ነበር ሶ መነሳቱን ማስቀረት እንችላለን የሚል እምነት የለኝም አሁን ሁሉ ካለፈው በኋላ ጥፋቱ በጣም የሚያጸጽት ነው በጣም ያሳዝናል በብዙ መልኩ ለእንደዚህ አይነት ስሜት መካረር የዳረጉን ነገሮች መለስ ብለስታቱ ሁሉም ኃላፊነቱን መውሰድ መቻል አለበት እኔ ነበርኝ ድርሻ ወስዳለሁ ሁሉም ሰው እንደ ኤንቲቲ ግን የደረስንበት ያቺ ርቀት የሆነ ግጭቱ አሁን መጨረሻ ያዘውን መልክ እንዲዝ ከማድረግ አንፃር ግን ብዙ መሰራት የሚችሉ ስራዎች ነበሩ የሚሉነት አለ አምባሳደር የፌደራል መንግስቱ ግጭቱን አስቀድሞ ለማስቀረት የወሰዳቸው እርምጃዎች ያከናወናቸው ስራዎችስ ምን ይመስላሉ በሁሉም በኩል ምንድነው የምናገኘው የሚለው በጀመራ ጥያቄ ተነስቶ ቢሆን ምን ያተርፋለን የሚለው ሁለተኛ በምን ያህል ዋጋ እናሳካለን ሁሉም ቦታ ላይ ወደ ግጭት ስትገባ አንድ ምን አሳካለው ሁለተኛው በምን ያህል ዋጋ አሳካለው ሶስተኛው ሌላ አማራጭ አለው የለውም የሚል ነገር ላይ ማሰብ ከቻልክ ይቻላል ማስቀረት ችግሩ ደግሞ ሌላ ሶስተኛ ወገን ደግሞ እና እንደ ካልቸርም ይሄ ይለይልን የሚል ይዋጣልን የሚል ሐሳብ ደግሞ ወገን ነው ባለበት በመለስተኛ ውይይትም ልትግባባበት የምችለው ነገር ወደ ግጭት ያመራልና የመጀመሪያው ኦኬ አለመተማመኑ ሰፍቷል መቃቃሩ ሰፍቷል የሚያራግበው ብዙ ነው ከውጪ ሂሳብ ለማዋረድ የሚፈልገው በጣም ብዙ ነው ዝም ብለ በቀላሉ የሆነ ቦታ ሄደ ለኩስ አርገ ከዛው መልሰ የምታጠፋው የሚመስለው ብዙ ነው ከሱ ጋር ተያይዞ የመጀመሪያው እኔ እንዳመለጠ እድል ይቻል ነበር ግን ኦኬ እንዳመለጠ እድል ወስደን ከዛ ግን ሁለት ሶስት አማራጮች ስለነበሩን እሱንም ተጠቅመንበት ቢሆን ኖሮ አሁን ተፋይ ሰው ህይወት የወደመ ንብረት ከዛ በህይወት ለቀረው ሰው ደግሞ ያተረፍንለት እዳ በማህበራዊ ህይወቱን በኢኮኖሚውም በአካሉ ያተረፍነው እዳ ካሰብከው አይ በቃ እኔ ራሴን እልህና አጎ ዋጣርጌ ትንሽ ቻል አርጌ
ብሻገረው ኖሮ ላስቀረው ይችል ነበር ብሎ ማሰብ ከባድ አይመስለኝም። በተለይ ሁለተኛው ላይ ሶስተኛው ላይ የተሞከረ ስለነበረ ግንኙነት ልዩነት ደግሞ ሁሉም ቦታ ላይ ስለሚኖር አይ ነገር እናስቆመው ቢል አሁን እኔ ነገታቸውም ጋር ይጠፋል ብዬ አላስብም። የሚታገሉ ይሄ ነገር ቢቀርብን የሚሉ ሰዎች የሚጠፉ አይመስለኝም። ግን ፕሪቬል የሚያደርግ ግጭት ሲያቀትህና ተስፋ ስትቆርጥ የምትገባበት እንጂ ግጭትን እስከ መጨረሻዋን አንጠፍፈ ያለህን ጉልበትና ዕውቀት ተጠቅመህ ማስቀረት ነው የሚል ባህል ቢመጣ ማስቀረት ይቻላል የሚል እምነት እኔም አለኝ። የመጀመሪያውም ይቻላል፣ ግን በተለይ ሁለተኛና ሶስተኛውን ማስቀረት ይቻል ነበር የሚል ነው። ከዛ ግን ዋናውን የሱ ሳይሆን አሁንም መማር አሁን ራሱ መማር እሺ፣ ከዛስ መማር አለ ወይ? ከዛስ ሪሞርስ ማድረግ መጸጸት አለ ወይ? መቆጨት አለ ወይ? ከዛ እንደዛ ከሆነ ደግሞ ለማካካስ በተቻለ መጠን ትንሽ እየሰጡ ትረስት ለመፍጠር የሚደረግ ሙከራ አለ ወይ? ለግጭት በርን ለመዝጋት የሚያስችል ነገር በሙሉ በበቂ እየተሰራ ነው ወይ የሚል ጥያቄ ነው ማተር የሚያደርግ ይመስለኛል። ያለፈ ነገር ከልሰን ያለፈ ትምህርት ከመቅሰም ያለፈ ትርጉም ብዙ ስለማይሰጠን። አቶ ጌታቸው ወደ እርስዎ ልምጣና የመጀመሪያው ምዕራፍ እንዳመለጠ እድል ቢወሰድ ሁለተኛውና ሶስተኛውን ዙር ግጭት ግን ማስቀረት እንደሚቻል ፌደራል መንግስቱ በተደጋጋሚ ያነሳል። ለዚህ ላይ ያለው ሐሳብ ምንድነው? ሁለተኛውም ሶስተኛውም ውይይት ያደረግን ነበር። በአጋጣሚ እኔም በክቡር አምባሳደሩም የተሳተፍንባቸው 2-3 አጋጣሚዎች ነበሩ። ሰው የቀረቡ ተርሞች መተማመን ብቻ ነው የሚጠብቁት እንጂ ጥያቄዎቻችን ከመመለስ አንፃር ደህና የሚባል ርቀት ሄደናል የሚል እምነት ነበረን። ግን ብዙ ሰው ማይገባው አለ። የሰራዊት ከፍተኛ አመራሮች የሆኑ ሰዎች የበለጠ እንደራደር የሚለው ክፍት የሆኑበት ሁኔታ ይታይ ነበር። በተወሰነ ደረጃ ሲቪሊያን ሊደርሺፕ ውስጥ ይዋጣልን የሚል ሐሳብ ነበር። ይሄ ገሌን ብቻ እኔም ይዋጣልን ከሚሉት ስለነበር ራሴን ነፃ ላረግ አልችልም። ግን ባየኋቸው አጋጣሚዎች ግን ለማቀራረብ የሚያስችሉ እድሎች ነበሩን። በምንገናኝበት ወቅት 3 ዙር አካባቢ ተገናኝተናል። በጋራ ጉዳይ መስራት፣ ጥያቄዎቻችን ለመመለስ የሚያስችሉ መተማመን የሚባለውን ነገር እንትን ለማድረግ ለመሞከር ለመፈተሽ ራሱ ዝግጁነት ቢኖር ኖሮ አቮይድ ማድረግ እንችል ነበር የሚል እምነት አለ። ማለት ይሄንን አለ ማለት ውሸት ነው፣ መዋሸት ነው የሚሆነው። ይሄ ስለው የነበርኩትም ነው እንዳልኩት። ከኔ በላይ ግን ይሄ ጉዳይ በዚህ መልኩ ወታደራዊ በሆነ መልኩ ሊያልቅ አይችልም የሚል እምነት የነበራቸው በዚህ ግጭት ወቅት ትልቅ የራሳቸውን አሻራ ያስቀመጡ፣ ግን ደግሞ መጨረሻ ውሳኔው የፖለቲካል ኃይሉ ውሳኔ ነው በሚል ተገዝተው ሄዱ አሉ። ማስቀረት እንችል ነበር። እኔ ቅድም ያልኩት የመጀመሪያው ነው። የመጀመሪያው ኦሬዲ መቀራረብ የሚቻልበት እድል በሙሉ ተዘግቶ ነበር። እውነት ለመናገር ብዙ ጥረቶች በግልም ምናምን የተደረጉ አሉ። ለማቀራረብ የተደረጉ ጥረቶች በአጋጣሚ የግልም ጥረት ካረጉት ውስጥ አንዱ ስለሆነ እሱ እዚህ ላይ መናገር ይኖርብኛል። ግን we had reached የማንመለስበት የሚባል ሪቶሪካል ፖይንት ላይ ደርሰን ነበር። እንዳልኩ ሌላ ሶስተኛ ወገንም በዚህ ጉዳይ ላይ አጀንዳ ብሎ የገባበት ጉዳይ ነበር። ይሄን ነገር መፍታት አጋጣሚው ተፈጥሯል ብሎ የሚያምን ሌላ ኃይልም ያለበት ወገን ነበር። ስለዚህ እሱን ትተን ከገባም በኋላ በተለይ መነጋገር ከጀመርን በኋላ ሶስተኛ ወገንም ጭምር ታክሎበት መነጋገር ከጀመርን በኋላ የማይሰራበት ምክንያት ግን አልነበረም። ዝም ብዬ ተመልሼ ሳይው ብቻ ሳይሆን በተግባርም በዛን ወቅት ውይይቱን ጨርሰን ስንመለስ ያረግናቸው በአመራር ደረጃ ያረግናቸው ውይይቶችም ይሄን ነገር ብናረግ ጥሩ አጋጣሚ ነው የሚል እምነት ለማንሸራሸር ተሞክሮ ነበር። ግን ያው እነዚህ ነገሮች ሳይሆኑ ቀርተው መጨረሻ ላይ እንደሰማሁ እኮ ፕሪቶሪያም ራሱ በደረስንበት ደረጃ ተፈርሞ ፕሪቶሪያ መፈረም አልነበረበትም ብሎ የሚያስብ አለ፣ አሁን የሚፎክር አለ። ስለዚህ ፕሪቶሪያ መፈረም አልነበረበትም የሚል ሐሳብ የነበረው ሰው አልነበረም በዛን ሰዓት። መፈረም ነበረበት። እኔም ጸጸትበት ነገር የለም ማለት የሆነ አቋም ይዤ መንቀሳቀስ፣ ግን አቋምህ የያዝከው አቋም መጨረሻ ላይ ውጤት የሚያስገኝበት መንገድ የግድ ጠመንጃ በመያዝ ብቻ አይደለም። በሰላማዊ መንገድ ልታስፈጽመው ይችላል በምትልበት ሰዓት የምትወስዳቸው ውሳኔዎች አሉ። የነዛ ውሳኔዎች የግሌ ብቻ ውሳኔዎች አልነበሩም፣ የአመራር ውሳኔ ነው። ግን ነገሮች በቆዩ ቁጥር የሆነ ነገር አጥቻለሁ የሚል ወገን፣ የሆነ ወይ ስልጣን አጥቻለሁ ወይ ተቀባይነት አጥቻለሁ የሚል ወገን አይ ቀድሞውንም መፈረም አልነበረበትም ብሎ በአደባባይ አሁን ይገለጻል። ሶማያ ማስቀረት ይቻል ነበር። በሁለተኛ ሶስተኛ የምንለውን ምዕራፍ
ቢያንስ 3 ጊዜ ተገናኝተናል 3-4 ጊዜ ተገናኝተናል እዛ የነበረው የውይይት መንፈስ ተቀራርቦ ብንሞክረው መተማመን የሚባለውን ኮንሰፕት መተማመን አፈጥርም በዛ ሰዓት ግን እስኪ ለመተማመን ትንሽ ሙከራ እናርግ ብንል ኖሮ መሰራት ይችላል ነበር የሚሆነው ታዲያ ሁለት ነገር ነው አንድ እንግዲህ ከጀርባችን ያለው ሰው ሁሉም ሰው ተመሳሳይ ኮሚትመንት ነበረው ወይ የሚል ጥያቄ ታነሳ ይሆናል እንጂ ቢያንስ አሁን እኔና ጌታቸው ጌዶና ጻድቃን ሆነን መጨረሻ ላይ ጅቡቲ የተገናኘንበት ጊዜ ኦልሞስት በአብዛኛው ነገሮች ላይ መልክ ማሳዝ የምንችላቸው የጥፋቱን ደረጃ ማውቀናል በቀጣይ ትንሽ ልፍ ቢደረግ ምናል ሰው ዋጋ ሊከፈል እንደሚችል እሱን ተረተናል በግላችን ደግሞ ለመቃረብ ያረግናቸው ጥረቶች ነበሩ ከጀርባችን ይዘን የመጣነውን ነገርም ለመውሰድ ሞክራን ስትገናኝ ዞሮ ለሁለት ተከፍለ ያለ የቤተሰብ ጸብ ስለሚሆን ስትገናኝ በከፍል ጸብ በከፍል ዘመድ ጥያቄ የሚሆን ነገር መሆኑ አይቀርም ይሄንን እንደዛ እሱን ስፒሪት ነው ያየነው ምክንያቱም አብረውን የነበሩ ሰዎችን አስወጥተን ብዙውን ፕሪቶሪያ ነው አደራዳሪዎችና ታዛቢዎችን አስወጥተን ብቻ የተነጋገርን የሚመስለው እንጂ ጅቡቲም ስናረግ እንደሱ ነው አሜሪካኖቹን የነበሩትን ውጡ ብለን ሽንጠይቃችሁ ሲባልም ካልፈልግናችሁ እንዳትመጡ ብለን ሻይ ሲቸግሩ ጠይቁ ሲባል እሱንም እንደውላለን ብለን ለብቻችን ያወራ ነው እሱን ስፒሪት መታየው የሆነ ኤሌመንት አለው ታዲያ ምንድነው እዚህ ውስጥ የሚያስገባን ነገር ብለህ ለመጠየቅ የሚያስገድድህ ነገር አለው መሻገር የሚገባን ችግር እንዳለ ስትገናኝ ሁለቱም ጋር የደረሰውን ጥፋት አይታው ዞሮ ከጋራ ቤት የሚቀነስ ነገር ነው የሚል ነገር ወስደሃልና ግን ስቲል እዛም ሆነን የማይፈልጉ ሰዎች ተነበሩ ለምሳሌ የደረስንባቸውን ትንሽ ለማቃረብ ያግናቸው ሙከሮች ለሚዲያ በመበተን ንግግሩ እንዲከሽፍ ያደረጉ ሰዎች ደግሞ ተፈጠሩ በሂደቱ ከዛ ደግሞ እሱ በቀን ሰዎች አይፈልጉ ማለት ነው የሚል ደግሞ በነበረው ጥርጣሬ ላይ ስለምትጨምርበት መታረገው ሙከራ የላንቴካ ያስመስለዋል የምር ያልሆነ ዝም ብለ ለማንፈታተሽ ቢያረከው ያስመስለዋልና ጥርጣሬው ዲፕ በመሆኑ ትናንሽ ስተቶች ትናንሽ አለመግባባቶች ትናንሽ የአያያዝ ስተቶችም ነገሩ ወደ ኋላ እንዲያፈገፈግ ያረጋሉ እንጂ የመጨረሻው ጅቡቲ በነበረውም ላይ ያረግነው እንግዲህ ተንተረሰን ወደ ፊት ለፊት ጥሎ ብናወጣው ኖሮ በዛ መሐከልና ቀጥሎ ፕሪቶሪያ በሄነው መሐከል የነበረን ደግሞ እንደገና ጉዳት መቀነስ እንችል ነበር የሚለት አለኝ እንጂ ሙከራዎቹ ብዙ ነበሩ የፕሪቶሪያው ሰላም ስምምነትን ስናይ በቀድሞ ህወሓት እና በፌደራል መንግስቱ የሄዱ የልኡካን ቡድን አባላት በቋንቋችን ራሳችንን እንነጋገራለን በሚል ያከናወናችሁት ስራ ውጤታማና ያልተለመደም እንደነበር ይነሳል ይሄ ለምን ሆነ ምንድነው ምክንያቱ ተግባባቶች ማለት እነና ሬድዋን የሥራ ባልደረቦች ነበርን ጓደኞች ነበርን አሁን ዘንድ የስሙላ ካልሆነ በስተቀር ችግሩ ይፈታል ብለህ ካመንክ አረብኛ ስለምትችል በአረብኛ ሞከር እንግሊዝኛ ስለምትችል በእንግሊዝኛ ሞከር አያስፈልግም ግን ሲምቦሊክ ነው ሞር ሲምቦሊክ ነው መጀመሪያ የሚያስቡት ምንድነው በኩርፊያ ስለሚጀመር የተቆጣ ሰው ነው የሚመጣው አጠፋኝ የሚል ሰው ነው የሚመጣው ስለዚህ ዩዥሊ የማቀራረቡን ስራ የሚሰሩት አደራዳሪዎች ነን የሚሉ ሰዎች ናቸው ኢንፋክት እንጀራቸውም ስለሆነ ማቀራረብ ያለባቸው ይመስላቸዋል እሱ ነው የሰበር ነው ጊዜ ስለምን ታባክናለህ በሚል ነው እውነታው ግን የመጀመሪያው ቅድም ሬድዋን የገለጸዋል የመጀመሪያም ስንገናኝ ሲሸልስም እኮ ነበረ ጅቡቲ 2 ጊዜ ነው የተገናኘ ነው እኔ በገባኝ ሪፖርት ባረኩት ልክ አብረን ማንሰራበት ምክንያት አልነበረም ግን መጨረሻ ላይ ተቀባይነት ያገኘው ላይ አላገኘው የሚለው እኔ ግን ብለ ማረጋለ ካንትሮች ውስጥ ከሚያስቸግሩት ፖለቲካል ሊደርሺፕ የሚባለው ውስጥ አንዱ ስለነበርኩ አሁን ራሴን ብፁዕ አርጌ ምናምን ላቀርብ አልፈልግም መጽሐፍ ስንጽፍ ምን ብሎ ነበር ሊባል ይችላል አሁን ባለው ሁኔታ ግን ኮሌክቲቭሊ ምን ወሰነን ነው ጥሩ ምልክቶች አልብለን ሪፖርት አድርገን ኦኬ ግን አይ እነዚህ ነገሮች ጥሩ ምልክቶች አለው የመጨረሻ ያነሳው አለ ለምሳሌ ጅቡቲ ስንገባ የሚስተር ግንኙነት ነው የምናደርገው አውሮፕላኑ ገና ሳይነሳ ግን ነገሌ ተብሎ ከማን ሊክ እንደተደረገ ግን ኋላ አሜሪካኖቹም ጋር ሆነን አወቅን ሬድዋን ሊክ አላረገውም ጌዶን ሊክ አላረገውም የኔ ከኔ ጓዶች አንዱ ነው ሊክ ያረገው ግን እዛ ዴሌጌሽን ያለ አይደለም ሶናልባት ሰላም በመፈጠሩ ምክንያት የበለጠ አጣለው የሚል ወገን እንደዛ ሊያደርግ ይችላል ይሄን ስል በሀፍረትም ጭምር ነው የሚሰማኝ እንዴት ነው የሆነ ጤነኛ አእምሮ ያለው ሰው ያ ማለት በሁሉም ሳይድ እንደዚህ አይነቱ ነገር እንዲበላሽ የሚፈልግ ሰው የለም ማለት አይደለም ከጀመርነው አይቀር ይዋጣለን እናጠፋቸዋለን የሚላል እንትኑ በጣም መርኪ ነው የፈጠረው ሲቹዌሽን መርኪ ነው
ስለዚህ ከጀመርነው አይቀር ኋላ እኮ የፕሪቶሪያ ከፈረምን በኋላ እኮ እንዴት ሳናጠናቅቀው ይቋርጣል ብሎ ያኮረፈ ብዙ ኃይል አለ። አሁንም በየሰፈሩ ሆኖ እንዴት ሳይጠናቀቅ የሚል ያው ማሊያ ቀይሮ የሆነ ነገር ሊሰራ ሲሞክር ተዋለ። ግን ኢንፌክት የሚፈልጉት ውጤቶችን ማግኘት ይቻል ነበር በዛ የድርድር ሂደት። ፔንፉልም ቢሆን ምንድነው ኮንሴሽንስ ይኖሩታል፣ የምትሰጠው ተቀበሉ ይኖረዋል። ለኔ ጥሩ ምልክቶች ነበሩ። አትሊስት ዴሌጌሽን ሆነን ሄድነው ሰዎችም ኢቭን እዛ ሄደን ነገሮችን ስናስረዳ መልካም ነገር ይገኝበታል የሚል ነገር ነበር። ግን አልሆነም። ሰላም ተለያይተን ጦርነቱ ስለቀጠለ ከዛ በኋላ እኔም ታርጌትድ ነበርኩ። ታርጌትድ መሆን ብቻ አይደለም፣ በመስከረም 4 እና ቀጥሎ ኦክቶበር 1 ልንገናኝ ነበር ቀጠሯችን። ሲራዘም ኦክቶበር 23 ኦክቶበር 22 አካባቢ ነው የተገናኘነው። በዛ ሁሉ ጊዜ መሃል 10 ሺዎች የሚቆጠሩ ሰዎች የተቀጠፉ ነው፣ ወጣቶች የተቀጠፉ ነው። የጅቡቲው መድረክ ተኩስ ማቆም የምንችልበት እድል ፈጥረም ቢሆን ኖሮ በሁለታችንም ሳይድ መኮራረፉ ምናምኑ ቀርቶ እድል ፈጥረም ቢሆን ኖሮ ስንት ሰው ማዳን እንችል ነበር የሚለው መገመት ብቻ ነው ይቻላል። ስለዚህ እዚህ ላይ ምንም ሪግሬት ማድረገው ማለት አሁን ባልኩት ማስቀረት እንችል ነበር የሚለው ላይ ምንም ጥርጣሬ የለኝም። አምባሳደር እዚህ ላይ የሚጨምሩት ሐሳብ አለ? መቀራረቡ ላይ አንድ ፈኒ ሳይድ ስላለው ያልተለመደ ስለሆነ መሰለኝ እኛ ያደረግነው የሆነ ዩኒክ የሆነ ኢትዮጵያ እንትናችን ጋር ያዝ ነገር አለው። አዳራሹ ከዚህ ይበልጣል አይደል? ርዝመቱ ከዚህ እስከ ግቢ በር ነው የሚያክለው፣ ረጅም ነው። እና ጌታቸው የተቀመጡት ድንጋይ ብንወረውር ወይ የሆነ ማይክ ብንወረውር መፈነካካት እንዳንችል ለማድረግ ነው ሰዎቹ አሬንጅ ያደረጉት። እና ስንገባ ጠይቅነው ይሄን አከር መራራቅ ለምንድን ነው ያስፈልገው ሲባል አይ ጀስት ኢን ኬዝ የሆነ ነገር እንዳይፈጠር ምናምን ያሉትና እሱን ለመስበር የጀመርነው ከመቀመጫችን ተነስተን ከንግግር በፊት ሄደን ሰላም ባባባል ነው። እና ሰላም ስንባባል ደግሞ ገርማቸዋል ማለት የምትቀራረበው በሌላ ቦታ ላይ ተስማምተ እንኳን ስትለያይ በከፊል ፊት እንደጨፈገ በኩርፊያ ነው የምትጨባበጠው ሰው ማከለ ያስቀምጣልና እሱ የሚያሳየው something is wrong እያደረግነው ያለው ነገር የሀገራችን እያስገባነት ያለው ነገር ህዝባችን ላይ የደረሰው ነገር ላይ ልክ አይደለም ልንመልሰው ይገባል የሚል ስፒሪት አለው። በዛ ምክንያት ከዛ ተነስተንም ነው በኋላ ለብቻችን መነጋገር የጀመርነው። አይ ቲንክ 11 ከያዝናቸው አጀንዳዎች አንድ 5ቱን በሁለት ቀን እኮ ጨረስነው። ኦልሞስት እየተግባባን ነበር ይሄን ነውና ግን ያው የባከነውን ጊዜ መካካስ አለብን፣ ምንተው ነገር እየተውን መሄድ አለብን የሚል ነገር ላይ ጥሩ ስፒሪት ነበር የነበረውና ከዛ የሚያሳይ ያንን መንፈስ ጅቡቲ ላይ ፈጥረነው ከነበረ ብዙ ሰው ላይ ተጋብቶ ቢሆን አሁን በእነዚህ ቀናት ውስጥ የሞተ ሰው የወደመ ንብረት የጠፋ የሀገር አቅም ኮሌክቲቭ አቅም ነው ዞሮ የትኛው ቦታ የሚጠፋውና እሱ ይቆጫል ነው በጣም የሚያስቆጫልም በበጎ የሚወሰድም ኤሌመንት አለው። ግን ደግሞ ከመጀመሪያው ስለምን መነጋገር ከተጀመረ መቋጨት ለምን አቃተን መጨረሻ ላይ ብናመጣው የሚል ነገር አለ። ኢንፋክት ፕሪቶሪያም ቢሆን የሆነ የመቀራረብ ኤሌመንት ያለው ሰርክል የሚተዋወቁ ሰዎች መኖራቸው ያገዘ ይመስለኛል። ምክንያቱም በጋራ እኮ በጅምላ ስንሄድ መሄድ ያቃተን ነበር። ሶስተኛ ሰው ታዛቢ ቢጨመርበት ነጥብ ለማስቆጠር ነው የምትሄደው፣ ለመወቃቀስ ለመመካከር ሳይሆን ለሚታየው ታዛቢ ነጥብ ነው የምታስቆጥረው። ሌላኛው በጣም ለማጠልሸት አንተ ራስን ኃጢአት ለመቀነስ እና የበለጠ ደግሞ ግብ ለማስገባት ነው የምትሄደውና አንዱ ማስወገድ የፈለግነው እሱን ነው። በራችን እንዝጋና ያደረስነውን ጉዳት እርስ በርሳችን ሂሳብ እንስራ፣ ከዛ እንዴት መውጣት እንዳለብን ነጋገር የሚል ነውና ለሰዎቹም የገረማቸው በበጎነት የሚወሰድ ዩኒክነስ አለው። ግን ደግሞ ይሄ ድል ከነበረ ሲጀመር ስለምን ሳናስቀር የጉዳት አደረስን የሚለው ደግሞ ስታየው የሚቆጭህ ኤሌመንት አለው። የፌደራል መንግስቱና የቀድሞ ህወሓት በኩል ለፕሪቶሪያ ንግግር የሄዳችሁ የልኡካን ቡድን አባላት ከዚህ በፊት በደንብ የምትተዋወቁ አንዳንዶቻችሁ የቀድሞ የስራ ባልደረቦችም ነበራችሁና ይህ ችግሩን በደንብ ከመወያየት አንፃር በግልጽ ከመወያየት አንፃር ምን እድል ፈጥሮላችኋል? ያዝከው አቋም አለ ማትቀየረው አቋም እንኳን ማትቀየረውን አቋም ለመቀየር አያግዝም። ዞሮ ቦተም ላይ አንዳንዱ እኮ ከዋናው የመንግስት ፕላትፎርም ውጭ ወጥቶ ወይ ከዋናው ምንድነው የተደራዳሪ ቡድን ፕላትፎርም ወጥቶ ሄድኳርተርስ ጋር ደውሎ እንዲህ እየተባለ ነውና ይሄ እንኳን ጥሩ አይመስለንም የሚላል ሪፖርትም ያደርጋል። አትሊስት በእውነት ለመናገር መጨረሻ ትንሽ ጠበብ ማለት በጠባብ ሰርክል ማየት ስንጀምር ነገሮች ወደ ተሻለ ደረጃ መምጣት ተጀመሩት እንጂ አንዳንዱ
በፍጹም ለማሰቡ ለመቀበሉ የሚከብድ ሐሳብ ይዞ የሚቀርብ አለ። በሁሉም ሳይድ እንደዚህ አይነት መካረር አለ። ሰው መቀራረቡ ጠቅሟል፣ ግን ቦተም ላይን ለመቀየር ምክንያት ይሆናል የሚል እምነት የለኝም። አልሆነም። ቦተም ላይን ይህን ይዘ ነው ከዛ ውጭ በሚያቀራርቡ ጉዳዮች ለመቀራረብ ግን አትሊስት ጊዜ ነው። የኔ እምነት እኔ አንድ ፕሮባብሊ አይ ዶንት ኖ ልብስም አልነበረኝም። ምክንያቱም አሜሪካኖቹ የነገሩን ተፈራርመን እንመለሳለን የሚል ነው። 22 ገባን 23 24 ብንቆይ ሮብ ቀን እንመለሳለን የሚል ነው። ግን 10 ቀን ወሰደ ለመፈራረም የሚሆን ልብስ እንኳን ያው ዘመድ ወዳጅ አፈራርገን ገዝቶልን እንትን ያለ ማድረግ ይቻል ነበር። ሆነስትሊ ሪግሬት ማረገው በነዛ 10 ቀኖች ሳይቀር የጠፋውን አውቀዋለሁ እኔ ምን ያክል ሰው እንደጠፋ። ሰው ግን ነገ ወገኔ ሀገር መገንባት ላይ ትልቅ አስተዋጽኦ ማድረግ የሚችል ኃይል በእነዚህ አይነት መካረር ምክንያት ዋጋ እንዲከፍል መደረጉ ግን እጅግ በጣም ከሚመሩኝ እንትኖች አንዱ ነው። በዚህ አጋጣሚ እንዳልኩ መቀራረቡ ግን የሚያቀለው ነገር አለ። ቦታው ላይ ሆኖ ላያስቀርህ ይችላል። ግን ይሄ ልጋደል ትስታይ ተናንቀን ካልጠፋን በስተቀር የሚለውን ኤሌመንት ግን ቢያንስ ያስወግድልሃል። እሱ አጥቅሟል የሚል እምነት አለ። አምባሳደር ወደ እርሶ ልምጣና 10 ቀናት በወሰደው የፕሪቶሪያው የሰላም ንግግር ወቅት የነበሩ አስቸጋሪ ነገሮች ምንድናቸው? እንዴት ተሻገራችኋቸው? ከዚህ ጋር ተያይዞ በፕሪቶሪያ ሰላም ስምምነት የተገኙ ስኬቶች እንዳይቀለበሱ እንዳይደበዝዙ ምን መከናወን አለበት ይላል? አሁን ላይ ያሉ ነገሮችንስ እንዴት ያያቸዋል? አስቸጋሪ ነገር አንዱ ዲሲፕሊን ነው። አሁን ጌታቸው የገለጸው ሰው ሁለታችንም ጋር ሲመጣ የራሱ እንትን ያስቀምጥና ይመጣል። አንድ ቦታ ፈቀቅ ስትል በራሱ መንገድ ይወስደዋል። እያንዳንዱ ጉዳይ ደግሞ እንደዚህ ያስቀምጥ መሄድ ብቻ ሳይሆን አንዳንዴ ጠበብ ብለህ ለመቃረብ የሚያስችል ነገር ታመጣለህ። እሱን ሲመጣ የሌለበትን ሁሉ ነገር በልኩ ደግሞ መስማት አልቻልኩም የሚለው ሰው ከራሱ መንደርና ሰፈር ጋር ምናምን ሰፍተው ይዘዋል። ነገታቸው ጋር ደግሞ የተለያየ አይነት ዝንባሌ ያላቸው ሰዎች ስለነበሩ የሚያገኙትን መረጃ ወስደው ለሚዲያም ሌላ ግሩፕም ይሰጣሉ። እሱ ሄዶ ሌላ መልክ ይዞ ሪፖርት ይደረጋል። እነዚህ አንዱ ከዲሲፕሊን አንፃር የነበሩ ችግሮች ናቸው እስከምናጠባው ድረስ። በኋላ ሁለታችንም ተስማምተን አጥብበነው በስሞል ሰርክል ሄደን የቋጭነውን ያመጣን ሪፖርት ያረግን ስንሄድ ነው ነገር የተገፋውና እስከዛ ምን ድረስ አንዱ አስቸጋሪ ነው። ሁለተኛው አስቸጋሪ ነገር የነበረው የእውነታውን መቀበልም ላይ በጠፋው ነገርም ተነጋግረ አሁን እኛ ጋር ብረገት አድርገን ሁሉ ነገር በዛው ጨርሰ ነገር ለማምጣት የምናረገው ግፊት ነበር። መሳሪያ እንኳን በ24 ሰዓት እንዲያስረክቡ የሚል ነው መንገፋ የነበረው። ኢንፋክት መሬት ላይ አይሆንም። ከመላ የተበተነ መሳሪያ በ24 ሰዓት እንደማይመጣ ትገምታለህ። ግን እስከዛ ጫና ለማረበቀ መሳሪያ የሚባል ነገር ማየት አንፈልግም ከመንግስት ውጪ እና በዚህ መሳሪያ ነው እንደዚህ የምንጎዳው አይነት ስለነበረ እኛ ጋር ወደዛ ጫፍ እንወስደዋለን። እነሱ ጋር ደግሞ still we can fight አሁንም የመዋጋት እድል አለ። መዋጋት ካለብን አሁንም መዋጋት ስለምንችል ይሄን አጠይቁን በዚህ ርቀት ከሄዳችሁ የሰሬንደር ጥያቄ ይሆናል የሚል ደግሞ ወደ አቻነት ለመምጣት ደግሞ የመሞከር ነገር አለ። ከኛ ፓርቲ ያለው ቲዩ ደግሞ እንደ ያለቀ ነው ከፈለጋችሁ በቃ ነገ እንገባለን እንጂ ይሄን ካላላችሁ የሚል ነገር ታመጣላ። ውስጡ ኢሞሽንም አለበት። በደረሰው ነገር ላይ ተቀበለህ ከሱ የመሸሽ ብቻ ሳይሆን ድጋሚ እንዳይፈጠር ለማድረግ ለምታረገው ነገር ደግሞ በራስ መንገድ ጉዳዩን ጫና አረገህ ለመያዝ የመሞከር ነገርም ነበረው። ሁለተኛው እሱ ነው። ሶስተኛው ካለቀ በኋላ የመጣብን የዚህ የአከራካሪ ቦታዎች ጉዳይ የተመለከተው ኢሹ የነበረው። ምክንያቱም በእኛ በኩል አይ ቲንክ ሶስተኛው ግጭት ሲካሄድ አንዱ ኢሹ ሆኖ መጥቶ የነበረው አከራካሪ ቦታዎችን በግድ እናስመልሳለን በሚል ነበር በቲፒኤልኤፍ ሳይድና ሶኛ ጋር የነበረው ዝግጅት ኦኬ ሶስተኛው ጦርነት ያካሄዱት ለዛ መሬት ከነበረ እነሱ ናቸው መጠየቅ ያለባቸው። እኛ ለመልስ ነው የምንዘጋጀው እንጂ ምንለው ነገር የለም ብለን ትተነው ነበር። ምን በኋላ ስንሄድ እነሱ ተውት። እንደነሱ ሰዎች ተዋክተውበት ሲያበቁ እንዴት ነው አጀንዳ ማያመጡት የሚል ነበርም በእኛ ስለነበረ አናነሳም ብለን ተው ነው። እነሱም ሳያነሱት ልንፈራረም ደረሰን። ጋዜጠኛ ጠራን፣ እንግዳ መጣ። አዳራሹ ልንገባ ስንል ግን አራያ ጉዳይማ ካላለቀ እንዴት ነገሩ የሚያልቀው ወደሚል ወደ ዜሮ መመለስ መጣ። ሶሱ ትንሽ አካል ብሏል። ምክንያቱም እየመራን ለሄደን ሰዎች ይሄን ጉዳይ እንዳድስ ማንሳት የእንተንም ጉዳይ አለው።
የፐርሰናል የቫልዩ ጉዳይም አለው። ለሀገር ምን ጠቅማ ላይ ጠቅም የሚለው አንድ ጉዳይ ሆኖ ግን ሰው ፊት ተነጋግረህ ጨርሻለሁ ብለህ ወረቀት ላይ አስቀምጠህ ከዛ ግን የረሳሁት ነገር እኮ አለ አይባልም። ቢኮዝ ረስተን ሳይሆን የተውነው አውቀን ስንሄድ ጀምሮ ተነጋግረን የተውነው እነሱ ደግሞ እዛ ላይ አለመነሳቱ ስለዚህ ተስማምተዋል ማለት ነው ለኛ የተወለደ መንግስት ብለን እናነሳለን ስላሉ ጥበብ ነው ብለው ተውት። እኛ ደግሞ እነሱ ካላነሱት እኛ ማንሳት የለብንም ብለን ጥበብ ነው ብለን ተው ነው። ኋላ ግን ተገለበጠና ነገሩ ኢሹ ሲሆን ሊፈታብን ነበር የነበረውና እሱን አትሊስት የፕራይም ሚኒስትሩም ኢንቮልቭመንት ኖሮ የሚያቀራረቡን ሰዎችም ወሩም አይ ቲንክ በዚች ኬዝ ሀመርም ፖዚቲቭሊ ኮንትሪቢዩት አድርጓል። ቢኮዝ ልንፈርስ ነበር ይሄድን ሰዎች የሚታየን ነበረው እሱን ሳንፈርም ብንመጣ ኖሮ አይ እንግዳውማ እንጨራረስ ተብሎ ቢሄድ ኖሮ ሜቢ አሁን የምናወራው ሰዎች ኦኬ እዛ ስለነበረን በግላችን ኢንተርፊ ይሆናል። ግን ከዛ በኋላ የሚያልቅ ሰው እሱ ላይ ጨምረህ ሌላ 10 ይሁን 10 ሺህ ይሁን ሰው እዛ ላይ ዋጋ እንዲከፍል ማድረግ ኃጢአት ነበር የሚሆነው ማለት እሱን አድርገን ብንመጣ ከራሳችን ጋር ምንኖር ምንችል አይመስለኝም እንደ ህሊና። ይሄን ፈተና እንዴት እናስታርቀው የሚል ችግር ነበርና ትንሽ አቀራርበን አስተሳስረን ለመውጣት የሚያስችል ነገር ላይ ፈርመን ወጣን። ሶስቱ አይ ቲንክ አስቸጋሪ ነገሮች ይመስሉኛል ወደ ኋላ ሳስበው። የመጀመሪያ ያነሳቸው ሁሉም ችግሮች ነበሩ። ዲሲፕሊን እንደተባለ ነው። አንድ የሚጨንቅ ነገር ነበረ። በቃ ጦርነቱ አልቋል ጨርሰናል ብሎ ለማሳመን የሚሞክር ኃይል አለ። ግን እጅ እንድትሰጥ የሚፈልግ ጭቅጭቅ ነበረ። በ24 ሰዓት ታስረክባለህ እሱ ለኋላም መጥቶ ነው። ግን ቀጣይ ውይይቶች ሞር በሚቀራረቡ ሁኔታዎች በሚያውቁ ሰዎች መካከል መደረግ ሲጀምሩ ወደ ናይሮቢ ስንመጣ ሞር የቀለለበት ሁኔታ አለ። ሁለተኛ በሁሉም ሳይድ ዩኒፋይድ የሆነ አቋም ይዞ በመምጣት ረገድ የሚታዩ ክፍተቶች ነበሩ። ምክንያቱም ኮንስቲትዌንሲ የሚቀይር ሰው አለ ድንገት ከዋናው አጀንዳችን። እኛ ምሳሌ ሴንትራል ኮማንድ የሚባለው በዚህ ጉዳይ እንወያይ ብለን የመጣ ነው። ይህን ተኩስ ለማቆም ያስችል ማንኛውም ነገር እናርግ። ለምሳሌ የትግራይ ግዛት በሚመለከት ጥያቄ አላነሳም። እኔ ለምን አነሳለሁ? ህገ መንግስቱ የሚያውቀው ቦታ ነው። ኩዌስችን ካለ ሪስቶር ከተደረገ በኋላ ህገ መንግስቱ በሚፈቅደው መሰረት ይደረጋል። ርዕሳችን አልነበረም። የኛ ርዕስ ተኩስ ማስቆም ነው። በዛ መሃል ነው እነሱም እንዳሉት በራሳቸው ካልኩሌሽን አላነሱትምና ብለው ሊሆን ይችላል። መጨረሻ ግን ከነ ሬድዋን ሳይድ ድንገት አንድ ሰው የሆኑ ሰዎች አነሱት። ይሄ አከራካሪ ነው። አከራካሪ ነው ብለን ስለማናምን እኛ ስለዚህ ጉዳይ አላነሳንም። ይሄ ከተነሳ በኋላ አንዳንዱ አንሪያሊስቲክ ነው የሚፈልገው ነገር ፌደራል መንግስቱ። ለዛ ነው ፌደራል መንግስቱ ጫና አለኝ የሚለውን ክሌም ማረጋገጥ የሚፈልግ ወገን አለ። ይሄ ልንፈጥረው ከምንፈልግ ሰላም አንፃር ምን ያክል ዋጋ እንደሚያስከፍል ምንም የሚያጠራጥር ነገር የለም። እኛ ያኔ በረግጠን ነው የወጣነው። በቃ አይሆንም እንደዚህ የሚባል ከሆነ በዚህ ጉዳይ ላይ ይሄ ግዛት አይመለከተንም ብላችሁ ፈርሙ የሚል ነገር ሊኖር አይችልም። ማለት የፌደራል መንግስት ኦሪጂናል አቋምም እንዳልሆነ እናውቃለን። መጨረሻ እንደዛ ነው ጠቅላይ ሚኒስትሩም ጣልቃ ገብተውበት በእንደዚህ አይነት ነገር የሚያልቅ ነገር አለም ህገ መንግስታዊ በሆነ መንገድ ይፈታ የሚል አንቀጽ እንዲገባ ተደርጎ ነው መጨረሻ ላይ ነው የተግባባ ነው። ኢን ኢፌክት በአንድ ወገን ማለት አንድ ወገን ማለት ይከብዳል። የሆነ የራሱን ፍላጎት መሰንቀር የሚፈልግ ወገን ባለቀ ሰዓት ትግራይ ዴሌጌሽን እገሌ የሚባሉ ግዛቶች አይመለከቱኝም ብለህ ፈርም የሚል አንቀጽ ሊያስገባ ፈልገ። ይሄን ደግሞ አንቀበልም ጥንቅር ይበላል። ይሄን ግን መፈራረም ስለነበረብን አትሊስት በዛ በደረስመት ደረጃ ጥፋቱ መቆም አለበት የሚል እምነት ስለነበረ በጠቅላይ ሚኒስትሩ ኢንጌጅ አድርገው እኛንም አግኝተው ህገ መንግስታዊ በሆነ መንገድ ብቻ እንዲፈታ ይሄ ጉዳይ በኃይል የመለወጥ ሂደት ተቀባይነት የለም ወደሚል ነገር መምጣት አለበት ተብሎ መጨረሻ የተፈራረም ነው። ብዙ አይነት ዲስፓሬት ኢንተረስትስ ነበሩ እንደዚህ አይነት ጉዳይ ላይ። ዋናው ነገር በህገ መንግስት መሰረት እንፍታው የሚለው ነው መጨረሻ ያግባባን። በህገ መንግስታዊ መንገድ መፈታት አለበት። በፕሪቶሪያው ሰላም ስምምነት ወቅት ሁለቱም ወገኖች ወደ ማዕከል ሪፖርት እያደረጉ ግብአት የማግኘት ድጋፍ የማግኘት ነገር እንደነበር የሚያነሱ አካላት አሉና በእናንተ በኩል ደግሞ የትንኮሳ ዘመቻም እንደነበር ይነሳል። እዚህ ላይ ምን ይላሉ አቶ ጌታቸው? በዛ ደረጃ ሳይሆን በእኛ በኩል ያን ያክል ሪፖርት የሚያደርጉ ሰዎች እንደነበሩ ኋላ ነው ያወቅነው። ምክንያቱም ወደ ኋላ የሚመልሰን ሪፖርት አልተደረገም በእኛ በኩል። ምክንያቱም ማንዴታችን እናውቃለን። እኔ ዴሌጌሽኑ ሄድ ነኝ።
ማንዴታችንን ይዘን ስንመጣ ለምሳሌ አንዳንድ ውይይቶች ላይ እና ጻድቃን ብቻ ምንሳተፍበታል ይሄ ለማቀራረብ እና ጻድቃን በምንሳተፍበት ሰዓት ባለመሳተፋቸው ምክንያት ቅር የሚሰኙ የዴሌጌሽን አባላት ነበሩ ትክክል ናቸው ለምን ቅሬታውን አነሱ አይደለም ትክክል ናቸው ሪፖርት ከማድረግ አንፃር መቀለ ከተመለስን በኋላ የገባኝ ነው ኤቭሪ ዴይ ሪፖርት የሚያደርጉ ሰዎች ነበሩ በቃ ምንድነው ሊያስቀሩት የሚፈልጉት እግዚአብሔር ብቻ ነው የሚያውቀው ምክንያቱም በዛ ሁኔታ ማንዴት ይዞ ነው የመጣን ኃይል ምን በማለት በቃ በግል ምን ማለት ነው የሚሆነው በግል ማሳበቅ ነው የሚሆነው እንጂ ውሳኔን ወደ ኋላ የሚመልስ ሪፖርት ያደረገ ሰው የለም እኛ ለምሳሌ አላረጉልንም ይላል የኔ ሊቀመንበርኮ ኤቭሪ ዝርዝር ያውቃል መንግስት አፍርሰው መጡ ይላል ምርጫ ያረግነው ምርጫ ነው እንዲሰረዝ የተደረገው በዛ ስምምነት ምርጫ ያረኩት ምርጫ ከተሰረዘ በኋላ ምን መንግስት ነው ይጀምልሰው በምንም ስለዚህ ሊሰራ አይችልም ይሄ ኢንፋክት በድርድር ያመጣ ነው ፌደራል መንግስቱ እጅ ስጡ ከሚል አጀንዳ ወጥቶ መጨረሻ በኢንተርም አድሚኒስትሬሽን ኢንክሉሲቭ አድሚኒስትሬሽን ይመስረት ወደሚል በሂደት ነው የመጣ ነው እንኳን መንግስት ለናፈርስ ድርድሩ ከመጀመሪያው ቀን በ24 ሰዓት እጅ ስጡ ከሚል ጭቅጭቅ ወደ ኢንተሪም አድሚኒስትሬሽን መስረቱ ነው ያደገው ስለዚህ ሪፖርት አልሰማሁም መግለጫ ወጥቷል ገና ከፕሪቶሪያ ሳንወጣ አውሮፕላን የጠበቅን የማይመለከተን ውሳኔ የተወሰነው የሚል ሪፖርት ወጥቷል ሶ ሪፖርት ማድረጉ አይደለም ሪፖርት ማድረጉ ያረጉ ሰዎች እንዳሉ ኋላ ሰምቻለሁ ከሄድኩ በኋላ ያረጉት ግን ማሳበቅ ነው የሚሆነው እንጂ ውሳኔያችንን በሚመለከት የሚያመጣው ለውጥ አልነበር አሁን ለሚደረገው ጭቅጭቅ ተጠቅሟቸዋል ምክንያቱም እኛ ለምንበት የሆነ ነገር ተደረገ መንግስት አስረክበው መጡ ምናምን የሚሉት ወሬ አለ የምን መንግስት በዛ ሂደት ያረግነው ምርጫ ነሊፋይድ ሆኖ ነው የመጣ ነው በአንድ ህገ መንግስት ልንመራ አንድ ሰራዊት ብቻ ሊኖረን ብለን የመጀመሪያው ዙሩ የተስማማንበት በሁለት ቀን ያለው ይሄንን ነው አንድ ሀገር ውስጥ አንድ ሰራዊት ነው የሚኖረው አሁን ሰራዊት አፈረስክ አይደለም የምትለኝ ሰራዊት ፕሮፐርሊ ዲዲአር ፕሮሰስ ተከትሎ የትግራይ ሴኩሪቲ ፍላጎቶች በሚያሟላ መልኩ መደረግ አለበት ይሄ የተወያየንበት ይሄን የማድረግ ሂደት ማን ጥፋት ፈጽሟል የሚለው እሱ ፕሪቶሪያን በየጊዜው የገመገምን ስለሆነ እናያለን በዚህ ሂደት ውስጥ የታዩ ችግሮች ፕሪቶሪያ ፈጻጸምና የታዩ ችግሮች እኛ እኔ መማራው አድሚኒስትሬሽን ይሁን እኔ አመራር ሆንኩበት ፓርቲ የፈጸሟቸው ጥፋቶች በሚመለከት ያለ ማመንታት ነው ልገልጽ የምችለው አሁን ሲምፕል ወሬ በየአደባባዩ ይሰማል ፕሪቶሪያ መፈጸም አለበት የሚል ሰው ግን ፌደራል መንግስት የፌደራል ተቋማት የሰጧቸውን ውሳኔዎች አልቀበልም ፈለክም አልፈለክም ይሄን አረጋለሁ ብሎ ደሞ ይላል ምንም እንትን የለውም አሁን ይሄን ኮንትራዲክሽን እንዴት ነው የምታስታርቀው ፓርቲ ሰራዊት የለውም በቃ የህወሓት ሰራዊት ስለተባለ የህወሓት ሰራዊት ይዤ ልቀጥላለሁ ሊሆን አይችልም ኢንተርም አድሚኒስትሬሽን ሲቋቋም የዲዲአር ፕሮሰስ ሊያስፈጽም ነው ዲዲአር ፕሮሰስ ሲፈጸም ግን የትግራይ መሰረታዊ ጥቅሞች ባስከበረ መልኩ ይሁን ነው ይሄን በማስከበር ሂደት ፌል ያደረግናቸው ነገሮች አሉ ግን ደግሞ እስካሁን መሄድንባቸው ርቀቶች አይ ሁሉም ነገር እገሌ ብቻ ነው የፈጸመው ብለህ ልትሞግታ እንደ ምስክር በግልጽ ምናገረው አሁን የሚገመገምበት መድረክ ይኖራል የሚገመገምበት መድረክ ላይ የፕሪቶሪያ ስምምነት መንፈስ መንግስት አፍርሷል ብሎ ሊሞግት የሚችል ሰው ፕሪቶሪያን ማይቀበል ነው መንግስት የሚባል በምርጫ ያቋቋመው ነው ያ ምርጫ ደግሞ ምርጫ ቦርድ ሳይወቅ በራሳችን ጊዜ ያደረገው ምርጫ ነው ምርጫው ማድረግ ያምንበታል ያኔ ፕሪቶሪያን ስፈርም ግን ምርጫው ማድረግ ትክክል እንዳልሆነ ተቀብዬ ያቋቋምኩት ሰራዊትም በሂደት ስርዓት ባለው መልኩ ወደ ሰላማዊ ኑሮ መመለስ አለበት በየፈርም ነው ሄድኩት ወይ ይሄን ፊርማ መፈረም አልነበረብህም ብሎ የሚያምን ሰው ብቻ ነው አሁንም ሰራዊት ይቀጥላል ነው የሚችለው ያ ማለት የትግራይ ደህንነት የትግራይ ህዝብ ጸጥታ ሁኔታ ግምት ያስገባ የተስማማበት ስምምነት መፈጸም አለበት መፈጸም የሚኖርበት ግን አንደኛው ወገን እዛ ጥግ ይዞ መንግስት አፍርሰብኛልና ጥፋት ፈጽመብኛል ይፎከር አይደለም በቀን ልቦና ፕሪቶሪያ ተርሞች የትግራይን ህዝብ በሚያረጋግጥ መልኩ እንዲፈጸሙ የራሱ የድርሻውን በመወጣት ብቻ ነው የሚያሳዝነኝ እኔ አስተዳዳሪ በነበርኩበት ጊዜ መፈጸም የነበርባቸው ነገሮች ለመፈጸም የሚያስችል በቂ ፍጥነት ያልያዝን መሆናችን ነው ፌደራል መንግስቱ ያጠፋውን ጥፋት ለመወቀስ በቂ ጊዜ ያለን በቂ ጊዜም ወቅሰናል ሶ ፕሪቶሪያ ይሄንበት ሂደት እንደተባለው ብዙ ለማደናቀፍ የተደረጉ ጥረቶች ነበሩ በእኛ በኩል እንዳልኩት ከዛ ኋላ የተፈጠረው ነው ማተር የሚያደርገው እንጂ የድርድሩ ሂደት ለማሰናከል የሚያስችል እዚህ ገባ የሚባል
እንትን አልነበረብንም ጣልቃ ገብነት አልነበረብንም ከፕሪቶሪያ የሰላም ስምምነት በኋላ የፌደራል መንግስቱና ጊዜያዊ አስተዳደሩ በርብርብ ያሳኳቸው ስኬቶች ምንድናቸው እድሉን ካለመጠቀም ሊሆን ይችላል በሌላ ምክንያትም ሊሆን ይችላል መከናወን ኖሮባቸው ያልተከናወኑ ስራዎችስ ምንድናቸው ይላሉ የጎደለው ነገር ላይ ብቻ ላተኩር በመቶ ሺዎች የሚቆጠሩ ተፈናቃዮች ማያስ በጣም አስቀያሚ ኑሮ ውስጥ እየኖሩ እነሱን የመመለሱ ሂደት ሲምፕል ነው በመጀመሪያ ተነጋገር ኦኬ አስተዳደር የሚባል ነገር ሳንል የጸጥታ ሁኔታ መከላከያ ሰራዊት ከአካባቢ ሚሊሻ ከተፈናቀለ ሚሊሻ ጭምር ከኛ ኃይል እኛ ጋር ካለ ሚሊሻ ጋር ጭምር ሆኖ አስከብሮ የሚመለሱ ሁኔታ ያመቻች ተግባባል ምክንያቱም ተዋግቼ ላስመልሰው የምፈልገው ነገር ለማስቀረት ነው ፕሪቶሪያን የፈረምኩት ስለዚህ ሚሊሻ ከመከላከያ ሰራዊት ጋር ሆኖ የዛን አካባቢ ጸጥታ አስከብሮ እዛ አካባቢ ያሉ አስተዳደሮች ከህግ ውጭ የተቋቋሙ አስተዳደሮች ፈርሰው ለምርጫ ኢንቫይሮንመንት እንፍጠር አሁን ይሄ የዴፓርቲ ኤግዜክቲቭ ኮሚቴ የሚባለው አስተዳደራችን ይዘን ካልገባን ይላል መጨረሻ ላይ ነው አስተዳደር ይዘን እንግባ በሚል ጭቅጭቅ ተፈናቃያችን እድሜ ልክ ማረር የለበትም የመጀመሪያ የነበረው አሬንጅመንት በጣም ማለት በአንደር ሰርክምስታንስስ ፈጥነን ብንመልስ ኖሮ 2015 ላይ ብንመልስ ኖሮ ምርጫ ይደረጋል ምርጫ ከተደረገ በኋላ የሚፈጸሙ የሚቋቋሙ አስተዳደር የኔ እምነት የኛ እምነት ጠንካራ ፖዚሽን የጊዜያዊ አስተዳደሩ አካል መሆን አለበት የሚል ነው በሌላ በኩል አይ ፌደራል ያስተዳደረው ቢቆይና ሪፈረንደም ቢደረግ ይላል ሪፈረንደም እኔ አልቀበልም ሪፈረንደም ምክንያቱም ጊዜያዊ አስተዳደር እየመራው የሚደረግ ሪፈረንደም የሚል አቋም ያዘ አቋማችንን ይዘን ግን በተፈናቃዮቹ መመለስ ላይ ግን ሙሉ ትኩረት አድርገን እንስራ ተግባባል ምርጫ ቢደረግ እንኳን ወልቃይትና ጸገዴ እንኳን ጸለምት እንኳን አላማጣ ማይጨውም አድዋም አድግራትም ሽረም መደረግ አለበት የሚል አቋም አለኝ እኔ ምክንያቱም የቆየ አስተዳደሩን ፈትሾ ህዝቡን የሚመስል መምረጥ መቻሉ ምንም ኃጢያት አለው ይላል ነው በዚህ ሰበብ 2015 አሳለፈን 2016 ሪቫይዝ ያደረግነውን አሰራር ተከትለን ይሄንንም ይሄ ኃይል አባከነ ግን ፌደራል መንግስቱ አገልግሎቶችን ከመመለስ አንፃር ምናምን የሰራቸው ሚሊዮን ነገሮች አሉ እነዚህ ነገሮች ማጉላት ለኔ በጣም የሚያሳመመኝ ነገር የሚያኮስ ስለሚመስለኝ ነው ኔጌቲቭ ላይ ማተኮር የፈለኩት ማለት ስለራስህ አስተዳደር ሪፖርት ስታቀርብ የምታወጣው ነገር አለ ባይዘው መጀመሪያ የተባለው ብዙ ነገሮች የተሰሩ ስራዎች ይሄንን ብለ መዘርዘር እንችል ነበር ግን ያልተሰራው በተለይ ተፈናቃዮች ጋር ተያይዞ ያልተሰራው የበለጠ የሚያሳመመው ስለዚህ ከዚህ አንፃር ነው እነዚህ ሰዎች መመለስ አሁን ምን ተረት ተጀምሯል በግላቸው መመለሳቸው ስለማይቀር የሆነ አደጋ ከገጠማቸው እርምጃ ነው ስላለን የሚፎካሪዎች አሉ ለምን ነው ወደዛ እርምጃ ምን ሄደው ለምን አደጋ ይፈጠራል መጀመሪያ በጋራ ሆነን ማለት ተስማምተን ነበር አሁን ምነግርህ መጨረሻ ላይ ምሳሌ አፈጻጸሙን በሚመለከት አሁን ያለው የኢንተሪም አድሚኒስትሬሽን ኃላፊ የኔ ምክትል በነበረበት ሰዓት ሳይቀር ተግባብተን የመጨረሻው አፈጻጸም ላይ ኦልሞስት አይ ዶንት ኖ ኢሹዎች ሊኖር ይችላል 100% እንባል ደረጃ ተስማምተን ነበር ለምን አልተፈጸመም ፌደራል መንግስት ላይ ማፈጥበት ጊዜ አቁሟል አክትሟል ነው ማለት ፓስት ላይ የሰራቸውን ስራዎች አሁንም አሻጥሮች ካሉት ኦኬ መባል ባለባቸው እንላለን በተግባር ግን ይሄንን ፈጽም ብለን ተግባብተን ያልተፈጸመበት ነው አሁን የጎል ፖስቱ እየተቀየረ አሁን መሆን ጀምሯል የእንትን ዕውቅና ካልሰጠኝ ይሄን አደርጋለሁ የእንትን ዕውቅና ካልሰጠኝ ገለጋ ሰራለሁ ይሄን ካለ ወደዚህ ነው የተወረደው ለኔ ሪግሬት ማረጋው ተጭኝም ጉልበት ተጠቅመም ለምኝም ጸልየም መስተካከል የነበረበት ከፌደራል መንግስቱ ጋር ሆነን የጀመርናቸው ተፈናቃይ መመለስ ተፈናቃዩ ራሱን እንዲያስተዳድር ማድረግ እዛ አካባቢ የነበረው ደባል አድሚኒስትሬሽን እንዲፈርስ የማድረግ ስራ ሳንሰራው ጊዜ ባከነ ነው እሱ ላይ ነው የሚታየኝ ወደ ኋላ መመለስ ነው የፈረምን ማግስት እናንተ ላይ ዛቻ የሚያረጉ ሰዎች ነበሩ እንደውም እኮ አትሄዱ ብለን ነበር አሁንማ እንደውም እኛ እንሻላችኋለን ከኛ ጋር ስለፈረማችሁ አዲስ አበባ እንወሰዳችሁ ወይዚው ቆዩ እንጂ የሚል ነበር ሲፈልጉ መቀሌ ሲደርሱ እንመታለን ካልሆነ እነዚህ እናደርጋለን ሚሉ አይ ቲንክ የፕሪቶሪያ ስምምነትን ከልባቸው ያልተቀበሉ ኃይሎች ሲጀመር ነበሩ ሁኔታው አንፖፑላር ስለሚሆን አይ መዋጋት አለብን የሚል ሞራል ስላልነበረ ያደፈጠ ግን ከልቡ ያልተቀበለ ኃይል እንደነበረ እናውቃለን ሁለተኛው
ጊዜያዊ አስተዳደሩ ጌታቸውን ባይሆን ኖሮ እንዳይሳካለት ለማድረግ ያቀደ ኃይል ሲጀምር ስለማይቀበለው ስምምነቱን ጌታቸውን ባይሆን ያደናቀፍ ነበር ራሱ ካልሆነ በስተቀር ራሱ ደግሞ ቢሆን ኖሮ አሁን ወደ መጣበት ይወስደው ነበር አንድ እሱ ያለ ይመስለኛል አሁን ፕሮፐርሊ ያመጣት የተፈናቃይ ጉዳይ ሁላችንም ያለው አሁን በጊዜ ታይም ቴብል አስቀምጠነው የነበረው ትጥቅ መፍታትን ነበር በስምምነቱ ዋላ ናይሮቢ መጨመር ነው ግን ጎልቶ የመጣው በኋላ ከሁማኒቲ አንፃር ተፈናቃይን መመለስ ነው ሰው እያረሰ ቤቱ እያመረተ ቢያንስ ከድንኳን ወጥቶ የሚኖርበት ነገር እንፍጠር የሚል ነገር አይ ቲንክ 2015 ሚያዝያ አካባቢ ነበር ያልነው 3 ወር ይቀረናል የዝናብ ጊዜ እንዳይባክን እቺን ጊዜ ይጠቀም ተባብለን ከዛ ለአደጋ መከላከልና ዝግጁነት እህል እንዲያዘጋጅ ድንኳን እንዲያዘጋጅ ቤታቸው የተጎዳባቸው ካለ ቶሎ ማደስ እንድንጀምር እቺን ክረምት ሰርቶ ይብላ ቢያንስ የራያና ጸለምት ወልቃይት ደግሞ ቀጥለን እንግባበት ብለን ነበር ያልነው እንዳለው ሄዶ አፈረሱት መጀመሪያ የሚሊሻ ኢሹ መጥቶ ነበር ይግባ ሚሊሻ አርሶ አደር ነው የያዘው መሳሪያ የግሉ ነው ነባሩ ሚሊሻ ይቀመጥ አደሱም ይምጣ የሚሊሻ ጉዳይ ለምን ያጣላል ከዛ ትንሽ ቆይ ሰራዊትም ታጥቆ ካልመጣ ለሱ አይቻልም የሚል ጊዜ ወሰድን 6 ወር በዛ ባከነ ትንሽ ቆይቶ ደግሞ በምን እንደገና ከ2016 ላይ ያመጣ ነው ታስታውስ እንደሆነ አንድ የተወሰነ ጊዜ እኛ ለና አብርሃም ጋራልታ ፕሮጀክት ለና የመጣን ጊዜ እስከመጣንበት ጊዜ የነበረው አይ መከላከያ በዚሁ ሪፈረንደም አካሄደዋለሁ ብሏል የሚል የውሸት ትርክ ተቀባብለው ኢንክሉዲንግ አሁን ታደሰም ያለበት ላይ ወስደውት ተቀመጡ መከላከያ መቼ ነው ሪፈረንደም ላርጋ ያለው ማን ስልጣን ሰጠው መከላከያ ተልእኮቹ ሰው ሲመለስ ጸጥታ ማስከበር አስተዳደር እስከሚዋቀር ድረስ ሰላሙን ማረጋገጥ ከዛ ለጊዜ አስተዳደሩ ደግሞ ሲመለጥ የራሱን ሚሊሻ ማዋቀሩ ስለሚመጣ በዛ እንወጣለን ወደሚቀጥለው ስራ ይመለሳል ያለው እንጂ በሚል ሌላ ጊዜ ያባከኑት ይሄ የሚታየኛው ነው ያለው አሁን ጎል ፖስቱን የሚቀይረው ሰው ተፈናቃይ መመለስ የሚል ነገር በአጠቃላይ ከተመለሰ የጊዜ አስተዳደሩ እንትኑ አከራካሪ ቦታ መልክ ከያዘ ከዛ በምን ማኩረፍ ይችላል because እሱ አንደር ሂዝ ሊደርሺፕ ነው የሚሳካው ይሄን ስለሚደረግ በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ተከሳለ ለምሳሌ ሁለት ነገር ማንሳት ይችላል አሁን በጣም መሬታችን ተያዘ ብሎ በጣም የሚከሰው ሰው ያዘ ወደሚለው ሰው ነው እየሄደ ያለው የሚዘረፍ ወርቅም ከሂውማን ትራፊኪንግ የሚገኝ ገንዘብም ኤኒቲንግ የሚገኘው የሚሄድበት አቅጣጫ ይታወቃል አብሮ እየዶለተ ብሎ ግን መሬታችን ተይዟል ደግሞ ብሎ ሚዲያ ሲያገኝ ይከሳል ተፈናቃይን መልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆም ብሎ ያደናቀፈው ሰው ተፈናቃዮቻችን እዚህ ተሰቃዩ ነው ይላል ተፈናቃይ መመለስ ካለበት 2016 ላይ ነው እንዳይሳካ ደግሞ ይታወቃል ያስቀመጣቸው ሰዎች ጋር ጌታቸው ጋር ካለ ግምገማ አይሆንም እንጂ እኛም ስንገናኝ ሁሌ የምንለው መጨከን ላይ አልሰራ ያለውን ሰውዬ ኦኬ አትሰራም ዞር አርገ ፈቃደኛ የሆነ ሰው ተከተ መሄድ ብንችል ኖሮ ይከር ይሆናል ጠቡ ግን ይለይለት ነበር ነው አሁን ተፈናቃይን በተመለከተ የተስማማነው ስምምነት እነሱ ያላቸው ጥያቄ በጊዜ አስተዳደር ስር ሆኖ ሪፈረንደም አይካሄድም የሚል ነው ኦኬ ተስማማን ትግራይ ውስጥ ምርጫ ተካሄዶ ህጋዊ መንግስት ሲኖር ያኔ እልባት ያገኛል ቢኮዝ ባለፉት 30 ዓመታት እንደዛ ስናረግ ነው ነው አስተዳደር አለ መንግስታት አሉ ፌደሬሽን ምክር ቤት ይመጣል ህዝብ ይዋያል ሪፈረንደም ያካሂዳል ወደ ወሰነው ይሄዳል ሲወስን ሁሉ ጊዜም ሁሉም ኤሊት ይደሰታል ማለት አይደለም ግን የህዝብ ውሳኔ ይከበራልና እነሱ እንደዛ አለ ሁለተኛ ነበረችው ጥያቄ ኦኬ ተፈናቃይ ከተመለሰ በኋላ አስተዳደሩ ከተዋቀረ በኋላ በጀት እንዴት ይሄዳል በማን በኩል ይሄዳል የሚል ነበር እሱ ላይ የራሳችን ምልከታ ነበር ምን አለን መጨረሻ በሚሆነው ጉዳይ ላይ ስንከራከር ዜጎች ወደ ቤታቸው እንዳይመለሱ ከምናረጋቸው መጀመሪያ ይምጡ ሰርተው ይብሉ የራሳቸው አስተዳደር ይኖራቸው ቀጥሎ ጣፈንታቸውን በተመለከተ የሚወስኑት እነሱ ስለሚሆኑ እየበሉ ስለቀጣይ ጣፈንታቸውን ለመነጋገር ይችላሉ ድንኳን ላይ ሆነው ግን በእነሱ ስም ለምንከራከራለን ቤት እናምጣቸውና ወደፊት እንነጋገርበት ተባለ ይሄን ያደናቀፈው ኃይል አሁን አንደኛ ባንድ አድርጎ ይወስደዋል እሱ ላይ እንግዲህ ያው እንደተባለው አንዳንዱ ሲጻፍ ይዘረዘራል አንዳንዱም በጊዜው ሲገመገም ወልሊ ይነገራል እንጂ ተፈናቃይ መመለስ አጀንዳቸው ያልሆኑ ተፈናቃዩን አሰቃይቶ በስቃዩ ላይ አጀንዳ መፍጠር የሚፈልግ ሰው ግን አሁን በግላጭ እየወጣ ስለሄደ እንታይ ይመስለኛል አንዳንዱ ሰው ደግሞ ዳተኛ ነው ለሱ እሺ ይላል ከኛ ጋር ይስማማል ከዛ ከወዳኛው ኃይል ሄድና ደግሞ እሱ ያለውን ሰምቶ ይተኛበታል
ስልክ ያጠፋል መልስ አይመልስም የት እንዳለ አታውቀውም ከወራት በኋላ ስታገኘው እንደገና እንደ አዲስ ከዜሮ ትጀምራል እሱ ነው አንዱ ያቆየብን እንጂ ተፈናቃይ እኮ የራያና ጸለምትን መልሰን የወልቃይት ማለቅ ነበረበት እስካሁን በ2015 በጀመርነው መንገድ ሄደን ቢሆን ኖሮ የሚል እምነት አለኝ በፕሪቶሪያው ስምምነት የቀድሞ ህወሓት የፌደራል መንግስቱ ተቋማትን አክብሮና እውቅና ሰጥቶ መንቀሳቀስ እንዳለበት በግልጽ የሚያመላክት ሁኔታ እንዳለ ይታያል በእርግጥም ይህ ህገ መንግስታዊ አካሄድም ነው ይሄን የማነሳበት አንዱ ምክንያት ምንድነው ከእውቅና ጋር ተያይዞ አሁን ውዝግብ የሚመስል ነገር ይታያልና የፕሪቶሪያው ሰላም ስምምነት ላይ እውቅናን በተመለከተ ያለው ሁኔታ ምንድነው እዚህ ላይ ምን ይላሉ አምባሳደር ስምምነቱ ያለው በዋት በኩል ህገ መንግስቱና የሀገሪቱን ህጎች ተከትሎ ለመስራት መስማማት ነው የነበረው ከዚያ ሊሆን የሚችለው ቀጥሎ የነበረው ስቴፕ በሽብር ተከሶ ስለነበረ ተፈረጆ ታግዶ ስለነበረ የፌደራል መንግስቱ ስራ በፍጥነት በሽብር ከተፈረጀበት በፓርላማ አስወስኖ ያነሳል የሚለው ነው ያለው ዘን በሽብር ከተፈረጀበት ሲነሳ ቀጥሎ ያለው ወደ ህጋዊ ማቀፍ ይመለሳል ህግ አክብሮ ይንቀሳቀሳል ህግና ህገ መንግስትን አክብሮ ሲንቀሳቀስ ምርጫ ቦርድ አንዱ ይሆናል ምርጫ ቦርድ ገዢውን ፓርቲ ብልጽግናንም ይሁን ሌሎች ተፎካካሪ ፓርቲዎችን ህዋትን የሚያስተዳድርበት መንገድ ተመሳሳይ ይሆናል ጉባኤ የምታረግበት ስርዓት አለ ጉባኤ የምታረግበት ደንብ አለ እሱ ደግሞ ተሰጠው ኃላፊነት አለ ሱፐርቫይዝ የሚያረግበት በዚህ መሰረት እኛንም አስደግሞ ያውቃል ራሳቸው ተገኝተው ምርጫ ቦርድ ሰዎች በታዘቡበት መንገድ እኛ ይሄንበት መንገድ የወጣ ገባነት አለው በሚል ባመኑባቸው ጉዳዮች ምክንያት ብልጽግናም ጉባኤ እንዲያረግ እንዲደግም የተገደደበት ሁኔታዎች አሉና ምርጫ ቦርድ በራሱ ህግ መሰረት ይሰራል አስፈጻሚው ያደረገው ከህወሓት ጋራ ውይይት በማድረግ ከተፈረጀበት ከህገ ወጥነት ወደ ህግ እንዲመለስ የሚያረጋውን እርምጃ መውሰድ ነበር እሱን ለፓርላማ ቀርቦ ወስዷል ከዛ ከህወሓት ደግሞ የሚጠበቅ የነበረው ወደ ህጋዊ እንቅስቃሴ እንዲመለስ አሁን ስለተደረገ ህጋዊነት ተላብሶ ቀጣይ በህግ ማሟላት ያለባቸው ጉዳዮችን ይሰራል የሚል ነው አንደርስታንዲንግ ያለው ሪያሊቲውም እሱ ነው ያንን ለማድረግ የተጀማመሩ አሉ አሁን ችግሩ ምንድነው መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደ ተፈናቃዮቹ ነው እዛ ሲሄድ ደግሞ ልክ አይደለም ሲባል ኦኬ ልክ አልነበርኩም እንዴ ብሎ ይቅርታ እንደመጠየቅ ወይም አልገባኝም ነበር በዚህ መንገድ ስለዚህ ሞክረው እንደማለት ልክ እንደ ተካደሰውና ጉዳዩን እንደማያቀው ሰው እንዳድሶ ነው የመከራከር ነገር ነው አንዱ ፈተና የሚያበዛው እዛ አካባቢ እንግዲህ አዛዡ ብዙ ነው የሚመስለኝ ከስር ቁጭ ብሎ በምንም ላይ ማይሳተፍ ምንም ተጠያቂነት የሌለበት ምንም ፎርማል አሳይመንት የሌለው በፎርማል የምታረገውን ኤንጌጅመንት ግን እየፈረጀ መሄድ እሱን እያጠቃ መሄድ ሁሉ ነገር እሱ ባለው መሰረት ካልሆነ ሻዶ ነው ከጀርባ ነው ያለው ሶ አይ ቲንክ ደብረጽዮንም መቶጂ ተስማምቶ ጨርሶ ምን አድርጎ ኤዲት የሚደረግለትን ኤዲት ተደርጎለት ከሄደ በኋላ ነው ከትንሽ ጊዜ በኋላ አይ እንደዛ አልነበረም ያለው ስለዚህ አይቻልም ወደ ቢል ነገር መጣ አላቅም ዲቴሉን እሱን ጌታቸው የበለጠ ያውቀዋል ግን እኛ ጋር የነበረው ከፕሪቶሪያ ስምምነት አንፃር ስለ እውቅና የሚባል ነገር የለም ያለው ወደ ህግ ስለመመለስ ነው ወደ ህግ ለመመለስ ደግሞ ከሽብር ማንሳት ነው እሱን ደግሞ ሄደን አንስተናል ከነንቱና ከዛ በኋላ ህግ አክብሮ መንቀሳቀስ ነው የሚጠበቀው ምንድነው መሰለህ የህወሓት እውቅና ማለት ዲሊስት ይደረግ ህወሓት በሽብር ሊስት የነበረው ሊስት ዲሊስት ይደረግ ተባለ በዚህ ጉዳይ ተስማምቶ ሄደ ዲሊስት ሲደረግ የኔ እምነት አውቶማቲካሊ መንግስትም ስለማይቋቁም ወደ ስርዓቱ ይገባል ነው ወደ ምርጫ ቦርድ ስርዓት ክላሪፋይ ለማድረግ እሄዳለሁ ያለ ሊቀመንበር አለ ክላሪፋይ ተደርጎልኛል ስለዚህ ችግር የለውም ወረቀት ጻፍ ተብያለሁ ልጻፍ አለ ምንድነው ጻፍ የተባለው በየጠየቅኩኝ ይሄ ነው አይመስለኝም ይሄ ጻፍ የተባለው ነገር አንተ ከምትለው ነገር ጋር አይገር እነሱ ኦነስት ሆነ የነገሩን ኢንፋክት የተወያዩት የካዳችሁ ስላስቸገራችሁን ተብለው ብዙ ምስክር ባለበት ነው ምርጫ ቦርድ ባለበት መተፈር አና ያልፈረምኩም አዝማር ፋክት እንደ አባል መፈረም ነበረብኝ በሆነ ወረቀት ብቻ ፊርማ ተፈርሟል ተልኳል ተባለ ስለዚህ ወደህ ከተመዘገብክ በኋላ ፈለክም አልፈለክም በዛ ህግ ነው የምትገዛው በዛ መሰረት ጉባኤ እናረጋለን ሲባል በ15 ቀን ምዝገባ ይሰጣቸዋል ተብሏል 15 ቀን ተጠበቀ ተሰጣቸው ወረቀት ይዘው መጡ በዛ ህግ መሰረት ነው የምትገዛው ይሄ ለዚህ ግሩፕ እንዳለው ግን አንዱ አምኖ ይሄድና ሌላ አለ ተጠያቂነት የሚፈራ ኃይል አለ ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይል አለ በስርቆት በሌላ አይነት ወንጀል የሚጠረጠር ኃይል አለ እዚህ ውስጥ አንዳንዱ በቀንነት ፖለቲካሊ ይሄ ቁም ነገር መስሎት ወይ አንዳንዱ ከገሌ ጋር ተደጋግፈ መንግስት ድንገት በገፋው
ይወድቅልኝ ይሆናል ብሎ የሚያስብ አለ። እኔ ቢወድቅም እዚህ አካባቢ ደርሽ ማለት የለብንም ባይ ነኝ። እኔ ምን እንሰራለን? ብዙ የሚገነባ ጉዳይ አለን። ያጠፋ ነው ነገር የሚካስ ጉዳይ አለ። አሁን ሬድዋን አጨብረብሮናል፣ ጌዲዮን አጨብረብሮናል ማለት ይችላል። እንዴት ብሎ ይችላል? ተስማምቶ የመጣው ነገር እነዚህ ሰዎች አንተ በቃ ድንገት ሌላ ፈተና ሊገጥምህ ስለሚችል 10 መውደቂያ መንገዶችን እናዘጋጅልህ ብለው እንዲያዘጋጁለት ነው የሚጠብቀው። እንደሚባለው ሰፊ ልዩነት ስለነበረ ነው ወደ ጦርነት ገብተን ያንን ለመፍታት የሚያስችል አሰራር ጀመርን እንጂ መተማመን ደረጃ ላይ አልደረስንም። መተማመን ደረጃ ላይ ካልደረስን መተማመን የሚያጠናክሩ ጉዳዮች ነው፣ ሞር ኮንፊደንስ የሚፈጥሩ ጉዳዮች ነው መስራት ያለብን። እሱን ለመስራት የሞከረን ኃይል በባንዳነት ትከሳለህ። እኔ እንደ ጊዜያዊ አስተዳዳሪ እዚህ ከተማ መጥቼ ጠቅላይ ሚኒስትሩን ካገኘሁት ጊዜ በላይ እነዚህ ሰዎች ጠቅላይ ሚኒስትሩን አግኝተዋል። እኔ ሳቀቅ ነበር። ጠቅላይ ሚኒስትሩን አገኘ ከተባለ ድንገት ትእዛዝ ተቀበልን። ባልትእዛዝ እኮ መቀበልኩ የሥራ አካል ነው። አዝማርፋ ስንገናኝ እነዚህ የምንላቸው መፈጸም ያለባቸው ጉዳዮችን ለማስፈጸም ከነ ሬድዋን ጋር እንገናኛለን። ጉዳዩ ፊት ለፊት ይሄ ኃይል ከነዚህ ሁሉ ጋር አስፈጽሜያለሁ ብሎ ግን ይሄደ ወደ እንትኑ ነው የሚመለሰው፣ ወደ መጀመሪያ ነጥቡ ነው የሚመለሰው። ምክንያቱም የመጀመሪያ ነጥቡ እሱ ከሚፈልገው ቆሌ ከሚያዝለት ነገር ውጪ ማሰብ የማይችል ኃይል ነው። ስለዚህ አሁን የውቅና ጉዳይ አይደለም። ተማምነናልና በዚህ መመዝገባችን ያዋጣናል ብሎ ተመዝግቦ 15 ቀን ጠብቆ ምስክር ወረቀት ተቀብሎ መቀለ ከደረሰ በኋላ የምስክር ወረቀቱ እኔን አይመለከተኝም፣ ምክንያቱም እናንተ በምትሉት መንገድ ጉባኤ አላደረግም። ምክንያቱም ጉባኤ ማድረግ ምን ሊጠይቅ ነው? ምርጫ ቦርድ ሊታዘበው ነው። የእሱን በወጉ ያልተጻፈ ድራማ ሊያጋልጥ ነው ወይ ያጋልጣል ብሎ ያስባል። ምክንያቱም አለን ውጭ ያለን ሰዎች ፓርቲው በዛ መልኩ እንዲጨማለቅ አንፈልግም ያለን ሰዎች ስላለ ይሄንን ህግና ህገወጥነትን ያጣቀስክ መሄድ አመል ነው። ትንሽ ቡድን እኮ ነው ትንሽ። ይሄ ፓርቲው ጠቅላላ የሚመለከት እንዳይመስል፣ የፓርቲው ሊደርሺፕ የሚባለውን የሚመለከት እንዳይመስል። ከ3 እና ከ4 የማይወልጡ ሰዎች ህዝብን ሆስቴጅ አድርገው ተፈናቃይን ሆስቴጅ አድርገው አሁን ሌላ የድርድር ማራፍ ነው ራሳቸውን ለማዘጋጀት ይሞክሩ ያሉት እና ይሄ መቆም አለበት። የሰላምን ኢንቫይሮንመንት አሟጠህ ሳትጠቀም ለተወሰኑ ሰዎች የስልጣን ፍላጎት ሲባል ግን በየጊዜው የተወሰኑ ሰዎች በሰራዊት ውስጥም ያሉ ሌቦች በፖለቲካ ሊደርሺፕ ውስጥም መቼውን ይድናሉ ተብሎ የማይታሰቡ ጥቂት ሰዎች ለእነዚህ ሰዎች ፍላጎት ሲባል ህዝብ ሌላ ወደ ጣጣ የሚገባበት ሁኔታ ነው እየተፈጠረ ያለው። እዚህ ውስጥ ዳተኞች አሉ። በቃ ሁሉንም አስደስተው ለመኖር የሚፈልጉ ወገኖች አሉ። አንዳንዱ ምናልባት ዝም ብለህ ብትጠብቅ ድንገት እንደዚህ የሚፎክሩት ኃይሎች የሆነ ነገር ቢሳካላቸው አንድ ነገር ቢሆን ብሎ የሚጠብቀው ተስፋ የሚጠብቃለ። እኔ ይሄ ተስፋ ከየት ነው የሚመነጨው አላውቅም። እኔ የሚገባኝ ምንም ይሁን ምን የትግራይ ህልውና ለማረጋገጥ በሚደረግ ጥረት ውስጥ ያላጠናሁት ወዳጅ ሊሆን አይችልም። ኢንፋክት ሳላጠናውም ጭምር የኔ ጥፋት እንደ ህዝብ በፕሪቶሪያ ስምምነት መፈረሙ ምክንያት አደጋ ነው ብሎ የሚያምን ኃይል ወዳጅ ነው ብዬ ህዝቤን ለአደጋ አላጋለጠም። ይሄ የኔ እምነት ብቻ ሳይሆን የሚሊዮኖች ተጋሩ እምነት ነው። ከዚህ አንፃር ግን ይህችን አደጋ ለመፍጠር እየተንቀሳቀሰ ያለ ጠባብ ኃይል ግን ስርዓት መያዝ መቻል አለበት። በትግራይ ፖለቲካ ውስጥ አንዳንድ ኃይሎች ይሄ ኢትዮጵያና ትግራይ የሚል የታቀደ የሚመስል የማደናገር ቃላት የመጠቀም አሁን ደግሞ በጊዜያዊ አስተዳደሩ ፕሬዝዳንት ቢሮ ጭምር ያው በሚዲያ ስናይ የኢትዮጵያ ሰንደቅ ዓላማንም እያየነው አይደለምና ይሄን እንዴት ያዩታል? የትግራይ ስነ ልቦናን ሲወክላሉ ስሜቶች የሚፈጥሯቸው ነገሮች አሉ። እዚህ ላይ ምንም ትግራይ ውስጥ የተፈጸመ በደል እገሌ ያደረገው ዝርዝር ማውራት እንችላለን። በቅርቡ ዝንገት ሚዲያ ሳነሳ ነበር። እኔም ባንዲራ አልነበረኝም። ኤርፖርት አስገብተን ነበር። እኔ ቢሮ አስገብቼ ነበር። መጨረሻ አካባቢ የህዝቡ ስሜት አጠቃላይ ጸረ ኢትዮጵያ አቋሙን የሚገልጽ ነው በሚል አይደለም። ተፈጥሮ የነበረው ኢንቫይሮንመንት የፈጠራቸው ስሜቶች አሉ። ስለዚህ ይሄ ኢንቫይሮንመንት በምንድን ነው ታከመው ያልናቸው ሰላም ለመፍጠር የሚያስችሉ ስራዎችን በመፍጠር ነው። አሁንም እኮ ችግር ሲፈጠር ወደ ኤርትራ እኮ አይሸሽም ሰው። ሲፈናቀሉ ወዴት ነው የሚመጣው? አዲስ አበባ ነው የሚመጣው። አዲስ አበባ ነው ስራ የሚሰራው። ሐዋሳ ነው ስራ የሚሰራው። ይሄ ፋክቱን አይቀይርም። የትግራይን ኢትዮጵያ አካል መሆን አይቀይርም። የኢትዮጵያን ቀጣይነት ዝም ብለህ በመፈክር ብቻ ታረጋግጥም። እንደ ስራዎች መሰራት የጀመሩት የጋራ ትርክት ይኖረን ወዘተ የሚባለው ለምንድን ነው? እስካሁን ያልሰራናቸው ስራዎች ማለት ከተረት በዘለለ ኢትዮጵያዊነትን የሆነ መሰረት ላይ ማስቀመጥ መቻል አለበት። እንደሚለማ የነገ ተስፋ የሱም ጭምር እንደሆነች ማሳየት መቻል አለበት። ይሄ
አጠቃላይ የጋራ ፕሮጀክት ማስፈጸም ህገ መንግስቱ በሚፈልገው ደረጃ ተፈጽሞም ቢሆን ኖሮ የሚጎሉም በርካታ ነገሮች ነበሩ። ጊዜያዊ አስተዳደሩ ለምን እንደዛ አለ? የኔን ጭምር ካልከት ዳተኝነት ነው፣ ፍርሃት ነው፣ በሁሉም ተቀባይነት አግኝተ ለመቀጠል የሚደረግ ፍላጎት ነው። እኔም ደፋር ሆኜ መታየት ፈልጋለሁ። ድፍረት እኮ አይደለም የሚያስፈልገው፣ በቂማ ተደፋፍረናል። አሁን እንዴት ከማዕከላዊ መንግስት ጋር ተቀራርበህ ትሰራለህ? እንዴት ከጎረቤቶች ጋር ተቀራርበህ የትግራይን ጥቅም ታስከብራለህ የሚለውን ላይ መትጋት ያለበት። እንዴት ተፈናቃዮችን መልሳለሁ ብለህ ሁሉም የምትችለውን አቅም ተጠቅመህ ነው መንቀሳቀስ ያለበት። አኩራፊነት የሆነ ሰዓት ጠብቀህ ድንገት የተዳከመ ኃይል ሊኖር ይችላል የሆነ ነገር አደርጋለሁ የሚል ጦርነቱ መግባት የለብንም ነው እያልኩ ያለሁት። ለእኔ አሁን በጣም በጠበበ መልኩ ነው ኢትዮጵያዊነትን መጥላት ወይ ማለት በሚል ነገር ብቻ ነው። የትግራይ በአብያተ ክርስቲያናት ብዙ ጊዜ ያው እኛም በረሃ ሆነን ኢትዮጵያ ትውደም በምንልበት ሰዓት የሆነ የምትጠለልበት ቤተክርስቲያን አካባቢ ሀገሪቱን ኢትዮጵያ የሚል ትሰማለህ። እነዚህ ነገሮች ይሄ የተፈጠረውን ስሜት እንዴት እናከመው ወደሚል በማዞር ብቻ ነው ልንፈታው የምንችለው። አሁን ደግሞ ምን ማየት ጀመረ ብዙ ሰው እነዚህ ሰዎች ለተወሰነ ጥቅም ቡድን ጥቅም ሲባል ሌላ ጣጣ ውስጥ ሊከቱን ነው። ኢንፋክት ያለፈውን ትግሉን ጭምር መጠየቅ የሚጀምርበት መጠየቅ የለበትም እላለሁ። በቃ ለዛ በተፈጠረልን ነገር ያረጋው አምኖበት ያረጋው እስከሆነ ድረስ ይሄንን መጠየቅ መጀመሩ የሚያሳየህ ለሪፍሌክሽን ቦታ ሩም አለ ነው። ዝም ብለህ እንትን ካልክ ከፈረጅከው እንደዚህ ያለ ሁሉ ኢትዮጵያዊነትን ክዷል ካልክ እንደዛ የሚባል ነገር የለም። በቂ መሬት ላይ የተፈጠረው ሁኔታ ፕሮፓጋንዳችን ምን ነበረ? በምን ዙሪያ ተመስርቶ እኔ እስከወጣ ድረስ ባንዲራ መጨረሻ አካባቢ ነው ያስገባሁት። ሲመጡ ራሳቸው እንትን ይሉ ነበር። ባንዲራ የመጥላት ያለ መጥላት ጉዳይ አድርገን ግን ጊዜያዊ መንግስቱ የፌዴሬሽኑ አካል ነው። ትግራይ የፌዴሬሽኑ አካል ነች። እኔ በግጭቱ ጊዜም እናነሳ ነበር። የተገናኘን ጊዜም አወራለሁ። ባንዲራ ግድግዳቸው ላይ የሰቀሉ ኢትዮጵያ ጸባችን ከመንግስት ጋር ነው እንጂ ከኢትዮጵያ ጋር አይደለም የሚሉ ነበሩ። ሌላው ሰው ደግሞ ከመንግስት ጋር የሚጋባውን እልህ ራሱም ጭምር ሚናው ኖሮት ያስቀመጣቸው ሴቶችንም ድናይ ወደ ማድረግ የሚሄድ ሰው አለ። ኦርዲነሪው ሰው ደግሞ ያው በኢሞሽንስ ይኖሩታል፣ ግን አስተንትኖ ምን አድርጎ አቋም ወስዶበት አይደለም የሚለው ሰው የመነጠል ስሜትን የሚያቀነቅኑ በፓርቲም ኩርፊያውን በመነጠል ለማዋረድ የሚሞክር ሰው አለ። መሬት ላይ ባለው ትግራይ ህዝብ ላይ ምን አይ ቲንክ 1% 2% ኦዲየንስ ያለው አይመስለኝም። ግን ያው ኢሹዎች ልዩነት ሲኖረን ልዩነትን እንዴት ነው ከቦተም ላይ ነው ሳንወርድ ማስተናገድ የምንችለው? እየፈለገ ብንከሳከስ የፈለገ ብንሄድ ስቲል ያንኑ ባንዲራ ይዘ በዛው ባንዲራ ስር መጣላት አይቻልም ወይ የሚል ነገር ቀደም እንደተባለው የጋራ ትርክት ከመፍጠር ጋር ይያዛል። እስካሁን የራስን ቲም ይዘ ባዋጣህ ልክ አዋጣህ ወስዳ የመሄድ ነገር ነው ያለው። ምንም ብቀየም ምንም ቢከፋኝ ምንም ችግር ቢፈጥርብኝ አንደኛ ችግር ካለብኝ በወቅቱ ከሚያስተዳድር አካል ጋር ነው፣ ከራሷ ከኢትዮጵያ ጋር አይደለም። መንግስት ይቀየራል፣ ግን ያንን የጋራም የሆነውን ቫልዩ ሴቶች የመፍጠር ጉዳይ ላይ በደንብ አልተሰራበትም። ዞሮ አብዛኛው ጋር የሰፈራችንን ልዩነት ይዘን መጥተን ያለኝን ልዩነት አዋጥቼ ነው ትርፍ መወስደው የፈጠርነው እንደሱ ነው። የድሮ መዋጥ ስለነበረ መዋጡን ስናፈርስ አሁን ደግሞ ድርሻን ይዘህ ቅርጫ ድርሻህ ላይ 1 ግራም ምናምን ቀነሰች አልቀነሰችም በሚል ሂሳብ ነው ያኖር ነው። የባለፈው ደግሞ እንደዛ ሆኗል። አሁን እሱ እንዳዲስ መገንባት አለብን ማለት ነው። የጋራ ትርክት ተጣላ ተደባደብ ስቲል ማትወርድበት ደረጃ ይኖርሃል። ወለል እሱ ከዚህ ወለል በታች አልወርድም ይባል። እሱ ወለል ደግሞ የጋራ ኢትዮጵያዊነት ነው። ሁሉም ሰው የግድ ብሎ ይደስ ሊለው አይችልም። ለሁሉም ሁሉ ጊዜ የሚመጣ አስተዳደር ሊያምርህ አይችልም። ሁሉ ጊዜ እኩል በፈለከው ልክ ልታገኝ አትችልም። ግን የምታበረክተውም አለ የሚገባህም አለ። በዛ መካከል ላይ ሚዛን መጠበቅ ያው ረጅም ጊዜ ያቲንግ ስራ ይመስለኛል። ከፕሪቶሪያው ስምምነት ወጣ ስንል የቀድሞ ህወሓት ላለፉት 50 ዓመታት ምንም አይነት ማሻሻያ ሳያደርግ ባለበት መሄዱ ለአሁኑ ትውልድ ምን አይነት ትምህርት ይሰጣል? ይሄ ባለበት የመቆም የመቸንከር ሐሳቤ ከምን የመነጨ ነው ይላሉ? መጪው ትውልድ የራሱን ፓዝ ቻርት ማድረግ አለበት። ሾችን እየሰዋህ በሚደረግ ነገር ብቻ እኔ ያልኩት ካልሆነ ሌላው አስተሳሰብ ቶታሊታሪያን ቤተክርስቲያን መቋጠር የሚፈልግ አስተሳሰብ፣ እድር መቋጠር የሚፈልግ አስተሳሰብ ህወሓት ስላደረገው ሌላ ፓርቲም ቢያደርገው ስህተት ነው፣ አይሆንም፣ ተቀባይነት የለውም። ለኔ ወጣቱ ይሄን ሳይክል ብሬክ ማድረግ አለበት። የህወሓት ቀሳውስት ነን የሚሉ ሰዎች አሉ። ቅስናውም የላቸው ቅንነቱም የላቸው፣ ግን እኛ ያልነው ካልሆነ በስተቀር ብለው አንድም የሚያቀርቡት ሐሳብ የለም። ባይዘው
ተፈናቃዮችን ለመመለስ ያመጣው ነገር ስህተት ነው ከሚሉት በቀር ተፈናቃዮችን ለመመለስ የሚያስችል የሚባል ፕላን የላቸውም። ፕላን የላቸውም ብቻ ሳይሆን እንዲመለሱም አይፈልጉም። ከነዚህ ሰዎች ጋር ህወሓት ሆኖ መኖር ራሱ በጣም አስቀያሚ ነው። ወጣቱ ኦልሬዲ ጀምሮታል እኮ። ይሄ ዝም ብሎ አጋጣሚ አይደለም፣ ጌታቸው ስለመራው ስላልመራው በሚል አይደለም። ሌላ አስፒሬሽን ያለውም ይሄ መንገድ 50 ዓመት ሙሉ አጥፍተውናል የሚል መጽሐፍ መመራመር የሚችሉ መሪዎች እስከመሩት ድረስ ይነሱም ከነ ብዙ ጉለቶቹ ደህና ነበር። አሁን መሳደብ ብቻ የትግል ስትራቴጂ አድርገው የያዙ ከተቻለ ደግሞ የተወሰነ ነፍጥ ተነስቶ አንድ ነገር ካላረግን ብቻ የያዙ ሰዎች ይዞ በቀረበት ሁኔታ የወጣቱን አስፒሬሽን ሊያሟላ አይችልም። የሆነው መሆን ያለበት ወጣቱ የራሱ ባለቤት መሆን መቻል አለበት። አምባሳደር እንደዚህ በተለይ በፓርቲዎቻችን ውስጥ የውስጥ ለውጥ እንዲህ የመታገል የውስጥ ለውጥን ያለ መቀበል አይነት እንቅስቃሴ ያለ በራስ ያለ መለወጥ አይነት እንቅስቃሴ ያለና ይሄ እንደ ሀገር ምን አይነት ችግር ፈጥሮብናል? ምንድነው የሚሆነው? አንደኛ ሰው ራሱ ያድጋል። እኔ የዛሬ 10 ዓመት የዛሬ 20 ዓመት የዛሬ 5 ዓመት የዛሬ ዓመት የነበርኩት ልሆን አልችልም። ከሆንኩ ተቸንክሬ ያለው ማለት ነው። እና በሰዓት እንኳን ራሳቸውን ያድሳሉ እኮ አትሊስት ቆዳቸውን ይቀይራሉ። የሆነ ቦታ ትላንት የሆነ ቦታ ያደረሰ ዕውቀትህ፣ አቅምህ፣ ችሎታ፣ እይታ የሚቀጥለው መሰላል ያወጣ። የሚቀጥለው መሰላል መውጣት የምትችለው ከሚቀጥለው መሰላል ጋር ሊያዛምድ የሚችል አዳዲስ ሐሳብ ለመላመድ ስትሞክር ነው። እንደሱ ደግሞ ከሆነ ከያስከው የተወሰነ የምትሸርፈው የምትከረክመው መኖር መቻል አለበት ከራስህ ጋር ነው። ይሄ ሁለተኛው ግን እንግዲህ የተወሰነ ዓመት ጋር ሲደርስ አዲስ ትውልድ ይመጣል። የዛሬ 25 ዓመት የነበረ ህፃን የነበረ ሰው የተወለደ ሰው አሁን 25 ዓመት ሲሞላ የፓርቲ መሪ መሆን ይችላል። እኔ የፓርቲ ሊቀመንበር የነበርኩት በ26 ዓመቴ ነው። ከኢህአዴግ ውጭ አትሊስት ተቋሚ በነበርኩ ጊዜ ያኔ ጌታቸውም ኢህአዴግ ስላልነበረ ችግር የለም ሁለታችን ውጭ ነበር እና በ26 ዓመት እኔ የፓርቲ መርቻለሁ። እና ያኔ የነበረኝ በጣም አሪፍ መስሎኝ ያወራኋቸው ነገሮች አሁን ልክ ያልሆኑ ያሉ አሁን ማቹር አድርጌያለሁ። ከዛ ደግሞ ያኔ ስኖር የነበረ ተወላጅ ደግሞ አሁን ሲደርስ ለሱም ይሆን ነገር መማር ከሱ ጋር አጀስት ማድረግ ካልቻልኩ ሬሌቫንት አይደለሁም፣ ኦብሶሌት ነኝ። ፓርቲም እንደሱ ነው የሚሆነው። ፈንዳሜንታል ሲኖራሉ እሳቤ ፈንዳሜንታል እሳቤዎች መዝለቅ ያለባቸው መሰረታዊ እምነቶች ከህዝብ ጥቅም አንፃር ከሀገር ፋይዳ አንፃር መሰረታዊ ምሰሶ የሚባል ይኖርሃል። እሱ ከሌለህ የምትላጋ ነው የምትሆነው፣ እምነትም የለህም ማለት ነው። እሱን ከያዝከ በኋላ ግን በእያንዳንዱ በምትደርስበት ደረጃ ላይ አጀስት የምታደርገዋለህ አዲሱን ትውልድ ለማቀፍ የሚያስችል። እሱም መሪ ሊሆን አይደል? መሪ የሚሆነው አንተ ትንሽ ቀረብ ካልክለት ነው። ሸብረክ ሳትለት ለአዲሱ ትውልድ እንዴት ብሎ መሪ መሆን ይችላል? ሸብረክ ለማለት ደግሞ አንተ ያኔ አመረህ ያዝከው ለአሁኑ ትውልድ ግን የማይሰራ ነገር መኖሩን ማመን፣ ራስህን ማብቃት፣ የምታንጠባጥበውና የምትጨምረው ነገር ማየት አለብህ። ይሄ እንደ ሰውም ለፓርቲም ይሰራል። አንድ ፓርቲም ምንም ነገር ሳይቀይር ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው፣ ምንም ርባና የለውም ማለት ነው። ወይ እሱን ጥሎት ነው አዲስ የሚመሰርተው ወይ ክራሽ አድርጎት ከውስጡ ካኒባላይዝ አድርጎ ነው አዲስ ማውጣት ያለበት ትውልዱና አይ ቲንክ ይሄ በሀገር ደረጃም ይሰራል። የዛሬ በ60ዎቹ ያዝከው አቋም አሁን ልትቀጥል አይችልም። አንድ ልጨምርልህ፣ አደገኛ የሚሆነው አዲስ ሐሳቦች በጣም እንጠላቸው። እኔ እንኳን በእኔ እድሜ ማለት ነው ቀላል አይደለም ያገለግልኩት። አዲስ ሐሳቦች በሚመጡበት ሰዓት የሚታይህ እንዴት መሰራት እንደማይችሉ ነው። የሪአክሽን አንድ ጸሐፊ ፈላስፋ ነው፣ የልማት ኢኮኖሚክስ ተረክፍ ሪአክሽን የሚለው አድሃሪ የሆነ ኃይል እድሜ በገፋ ቁጥር ፈልገው አይደለም አድሃሪ ነው ሰው ነው። በቃ የያዝከውን ማቆየት ትፈልጋለህ። አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው። አዲስ ነገር መስማት አይችልም። ስለዚህ እሱ ምንድነው የሚለው አዲስ ነገር ብንጀምር ይላል። የመጀመሪያ ሪአክሽኑ ያጠፋናል ነው የሚለው። አዲስ ነገር ፐርቨርስ ነው የሚሆነው፣ ካሰብነው ውጪ ውጤት ያመጣል ይላል። ሁለተኛ አደገኛ ነው፣ ጆፐርድ ይፈጥራል ይላል። ሶስተኛ አይና አይሳካም፣ ሊሰራ አይችልም፣ ፊታይል ነው። አድሃሪነት ነው ይሄ። ተራማጅ ነኝ ብለህ ብትለውም አድሃሪነት ነው። ከተቸከልክ ግን አደገኝነቱ ለሀገር በለው ወክለዋለሁ ለምትለው ህዝብ ያንተ ሐሳብ የሚገዳደር ኢቭን መጥፎ ቢሆን ማስተናገድ የሚያስችል አቅም የለም። መጥፎም ቢሆን እኮ መስማት መቻል አለብህ። ያቃረም ቢሆን ስድብ መስማት መቻል አለብህ እንጂ ለተነሳ መፈክሩ በሙሉ ጠመንጃ መፍትሄ የምታደርግ ከሆነ አይሰራም።
የኔን ጉዶች ብቻ ባነሳለህ እኔ ጋር ያላቸው ልዩነት ምንም አይደለም። በቃ የሚፈርም ፈርመናል። በሆነ አጋጣሚ ጠቅላይ ሚኒስትሩ የኔን ሹመት አይቀበሉም ብለው ተስፋ አድርገው በግልጽ እንደዛ ነው ኮሙኒኬት ያደረጉት ለጠቅላይ ሚኒስትሩ። እንደማትቀበሉ እናውቃለን፣ ሌላ አማራጭ አዘጋጅተናል ብለው እንግዳውስ ዘ ሞመንት ስላይትሊ ስትለይ ስላይትሊ በደስቲኔሽንም እንኳን አይደለም ፌደራል መንግስቱ ጠላታችን ነው ብለን ሁላችንም ተዋግተናል፣ ታግለናል። ምናልባት ከብዙዎቹ አሁን ሲቪል አመራር ከሚሉ በላይ ደግሞ እኔ ከፍያለሁ ማለት በብዙ መልኩ። ግን ስላይትሊ እኔ የዘመርኳት እንደ በእኔ መፈክር ሌላ ወጣት ጦርነት ውስጥ እንዲገባ አልፈልግም ብቻ ነው ያልኩት። እንችን ያልኩት ለእኔ ህልውና ሲል ተጨማሪ ዋጋ እንዲከፍል ግን አልፈልግም ነው። በሰላም የምንጨርሰውን ነገር በሰላም ያለን እድል እስክናሟጠጥ ድረስ ፕሪቶሪያ እሱን እድል ነው የፈቀደልን። ለምንድን ነው ወደ ጠመንጃ ኳኳታ የምንገባው የሚል ወጥተህ ሰላም የምትለው ማን ጦረኛ አለ ይልሃል። እኔ ሰላም ነው ያልኩት። ጦረኛ ብዬ የከሰስኩት ሰው የለም። በተግባር ጦረኞች እንዳሉ እያወቅኩም ጭምር ማለት ነው። ይችን ልዩነት ግን ማስተናገድ ስለማይችል ማስወገድ ነው የመረጠው ነው። ማስወገድ ምን አይነት ማስወገድ? ከፓርቲ ፊዚካሊ ማስወገድ። ይሄ በሀገር ደረጃ ሲገለጽ ምን ያክል አደገኛ ነው የሚለው ማሰብ መቻል አለብን። እኔ ባለፈው ሮማንቲሳይዝ እናደርገው ዝም ብሎ ትግላችን ታሪካችን ድንገት ማየት የምትጀምራቸው ኢን ሃይንድሳይት ራስህ ላይ ከደረሰው አንታያቸው ነገሮች ኢሊሚኔት የማድረግ አባዜ ሐሳብህን ለመለወጥ ካለመቻል የሚመነጭ ነው። ስለዚህ ትልቅ አደጋ እንደሚፈጠር ነው። ይሄ ለህዋሃት በለው ለእገሌ የሚባል በለው ብልጽግና እድሜ ሰጥቶት የኔ ሐሳብ ብቻ ነው ካለ የሚያጠፋው ነው። ምንም ጥያቄ የለውም። ይሄ መቀየር መለወጥ በየጊዜው ራስን እየፈተሽ ከህዝብ ጥቅም ጋር ከዘመን ጋር ራስን እያቀራረብክ የምትኖርበት ሁኔታ። ከዚህ አኳያ አዲስ ፓርቲ እያዋቀራችሁ ነው የሚባለው ምን ላይ ደረሰ? አሁን ያለው ሁኔታ ህዋሃት እመራዋለሁ የሚል ወገን ወደ ገባበት መፋጠጥ ደርሷል። በእንደዚህ አይነት ሁኔታ አሁን ሰላሙን አጥብቆ የትግራይን ህልውና በተሟላ መልኩ ለማረጋገጥ ሁሉንም መንገድ ሰላማዊ መንገድ ተጠቅማለሁ የሚለው ለውጥ የሚያቀነቅን ኃይል መበተን የለበትም። ስለዚህ ለበተ ተመለሰ የትግራይ አስተዳዳሪ ለመሆን ተመለሰ የሆነ ነገር የማድረግ ፍላጎት ያለው ሰው በአሁኑ ሰዓት አለ ብያለሁ። ይሄን የለውጥ እንቅስቃሴ ግን ኦርጋናይዝድ በሆነ መልኩ መመራት መቻል አለበት። እና አል ቢ ፓርት ኦፍ ዛት ሙቭመንት። እንደው እንደዚህ በተለይ ከግጭት አዙሪት ለአንዴና ለመጨረሻ ጊዜ ወጥተን የሰከነ የፖለቲካ ስርዓት ኢትዮጵያ ውስጥ መስርተን የተሻለ ሀገር መገንባት ሂደት ውስጥ ሁሉም ተሳታፊ እንዲሆን እንደው በቀጣይ ምን መሰራት አለበት? እንደው ምን ይላሉ እርሶ? ከኤሊት ጋር የሚያያዝ ነው። ከነበረን ሳይክል ብሬክ ማድረግ ነው። የነበረን ሳይክል እድርም ጋር ይሄዳል፣ ቤተሰብም ጋር ይሄዳል። አንተ ያልከውን ሐሳብ የሚቃረን ሰው የጠላህ ነው የሚመስለው ማለት ፐርሰናል ነው የምታደርገው። የአገር በሐሳብ ገበያ እንደምታተርፍ እሱም መውሰድ፣ እኔ ልሳሳት እችላለሁ ብሎ ማመን፣ እኔ መማር አለብኝ ማደግ አለብኝ ብሎ መውሰድ፣ አሁን ያለኝ ለቀጣይ በቀያውንም የሚል ነገር መውሰድ እና ከራስ ቀንሶ ከሌላው ደግሞ ወስዶ ለመጨመር መሞከር ነው። ከራስ መተው፣ ከራሳችን ካልተውን ከሌላው የምንወስደው ነገር የለም። የኔን ድሮፕ ሳረግ ነው ክፍተት ማገኘው የሌላውን ሐሳብ ለመጨመር። እያንዳንዳችን የምናበረክተው አለ። እያንዳንዳችን የምናበረክተው ቦታ እንዲያገኝ ግን እያንዳንዳችን ምንተውና ከሌላው ልንቀበለው እንችላለን። ይሄን ማድረግ ከቻልን የነበረውን ሳይክል እንሰብራለን። ሁለተኛው ላይ ወለል ማወቅ፣ ኦፍኮርስ ወለሉን በጋራ መስራት አለብን። አሁን ወለሉም ላይ መተማመን ስለሌለ ነው። ባንዲራችን ላይ ገና የለም፣ ማንነታችን ላይ ገና የለም። ዳይቨርሲቲና አንድ ሆኖ መቆም ላይ ማኔጅመንቱ ላይ እንዴት ነው ሚዛን የምንጠብቀው የሚለው የለም። መቼ ነው በኔ እልህ የኮሌክቲቭ ጉድ የኮሌክቲቭ ኢንተረስት መጉዳት ትክክል አይደለም ብዬ ማመን የሚጀምረው የሚላለ የኔ በስጭት የኔ እልህ እኔንም ጭምር ወደሚጎዳ ነገር ቢሄድ የራሱ ጉዳይ ብዬ ዘውቤ እሳት ውስጥ መግባት እንዴት ነው የሚለው መውሰድ ያስፈልጋል። ይሄ መጀመሪያ አሁን ያለው ኤሊት ራሱን መግራት ነው። ቀጥሎ ግን ትውልድ መገንባት ይጠይቃል። በትምህርት ቤት፣ በሚዲያ፣ በእምነት ተቋማት፣ በአርት እየገነባው ቫልዩዎቹን እንዲሰርጹ የማድረግ ነገር መውሰድ ይወስዳልና አሁን ያለው ትውልድ ካላመነበት ቀጣይ ትውልድ ዋጋ ይከፍላል። አሁን ያለው ትውልድ ትንሽ ኮምፕሮማይዝ ማድረግ ከቻለና ትንሽ ደግሞ ኢፈርት ከጨመረበት ቀጣይ የሚመጣው ትውልድ ቢያንስ አሁን ከሚኖረው የተሻለ ቀለል ያለ የፍሪክሽኖችን ማኔጅ ማድረግ የሚችልበት ልምምድ ይኖረዋል የሚል ሐሳብ አለኝ። ግን
እኛ ገና እየቻልንበት አይደለም ለመቻል እየተፋጨን ያለ ነው አትሊስት የኛ ተናናሾች ደግሞ አትሊስት ከኛ ድክመት እየወሰዱ ትንሽ እያሻሻሉ የሚሄዱት ነገር ይኖራል የሚል እምነት አለኝ። እንግዶቻችን ስለመጣችሁ ስለነበረን ቆይታ እጅግ አድርገን እናመሰግናለን።